በፍጡር ስም ቤተክርስቲያን ማነጽ መጽሐፍ ቅዱሳዊ ነው አይደለም? ቤተክርስቲያን ሲጀምር እኮ ቤተክርስቲያን እኛ ነን ራሱ ቤተክርስቲያን እኮ አሁን እኛ እዛ ጋር የተሰራው ግድግዳው አይደለም። የጠየቁን ጥያቄ በቀጥታ መልስልኝ። ቤተክርስቲያን ማን ነው ብዬ አልጠየቅኩም። ቤተክርስቲያን ማን ነው ብዬ ጠይቄያለሁ? ነው አልጠየቅም። እሱማ ያልጠየቅኩን አትመልስልኛ። በፍጡር ስም ቤተክርስቲያን ማነጽ፣ በፍጡር ስም ቤተክርስቲያን መሰየም መጽሐፍ ቅዱሳዊ ነው አይደለም? አይ መጽሐፍ ቅዱሳዊም ሊሆንም ላይሆንም ይችላል። አሁን መጽሐፍ ቅዱሳዊ የሚሆነው ለምሳሌ የሚሆንበት አለ። ለምሳሌ መጽሐፍ ቅዱስ እንግባባ እስቲ። በፍጡር ስም ቤተክርስቲያን ማነጽ መጽሐፍ ቅዱሳዊ የሚሆንበትን አግባብ እስቲ ያስረዳኝ። ይኸው መጽሐፍ ቅዱሳዊ ሳይሆን ለምሳሌ ቤተክርስቲያን ስንል የሆነ አካባቢ የኬሌ ጋር ቤተክርስቲያን አለ ስንል የቦታውን ወማጣጫውን ማሳየት እንጂ ሌላ ያ ቤተክርስቲያን ነው ያልን አይደለም። ትክክለኛ ስም ማን ነው እንደማለት? ኤፍሬም። ጥሩ ኤፍሬምን የመሰለ ስም ይዘህ ነው እያዳመጥክ ማትመልሰው? በደንብ ስማኝ። በፍጡር ስም ቤተክርስቲያን ማነጽ ስንል አዲስ አበባ የሚገኝ የገብርኤል ቤተክርስቲያን፣ ሐዋሳ የሚገኝ የገብርኤል ቤተክርስቲያን እያልን አይደለም። በፍጡር ስም ቤተክርስቲያን ማለት ቤተክርስቲያኑ ስሙ ራሱ ህንፃው ራሱ በገብርኤል ቤተክርስቲያን፣ የሚካኤል ቤተክርስቲያን እያልን ነው። በፍጡር ስም ቤተክርስቲያን እንደዚህ ብሎ መሰየም መጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱሳዊ ነው አይደለም። ያን ቃል አይደል? ለምሳሌ ሐዋሳ ገብርኤልን ታውቀዋለህ? ቤተክርስቲያኑ አውቃለሁ። የሐዋሳ ገብርኤል ቤተክርስቲያን በገብርኤል ስም ቤተክርስቲያን መታነጹ መጽሐፍ ቅዱሳዊ ነው? እሱማ ችግር ያለው አይመስለኝም እኔ። በገብርኤል ስም ቤተክርስቲያን መታነጹ ችግር የለውም? አይ ችግር የለውም። አዎ በዚህ መጽሐፍ ቅዱስ ያው እኛ ራሳችንን ቤተክርስቲያን ግን ያው ቦታው በአሁናው ሰው ቢሰየም የራሱ ምንም ችግር የለውም። እስቲ ምንም ችግር የለውም የሚል መጽሐፍ ቅዱስ ማስረጃ እስቲ ንገረኝ። እንዴ ቦታው እኮ የቦታው ስም እኮ ነው አሁን እየጠቀሳችሁ ያላችሁ እንጂ እኮ አሁን እዛ ገብርኤል ስትሉ አሁን እኮ ገብርኤል መጥቶ እዛ አያድርም እኔ የቦታውን እንጂ። ኤፍሬም የምለው እየገባህ ነው ግን ማለት? አዎ ገብቶኛል። አዎ የቦታው ስም መሬቱ እኮ አይደለም እርሻው መሬቱ ገብርኤል የሚባል የሆነ ሰውዬ ነበር እያልኩ አይደለም። ወይ በጀጃኑ መሬት ነበር ጋሻ መሬት ነበር እያልኩ አይደለም። እያልኩ ያለሁት ቤተክርስቲያኑ ህንፃው ራሱ በቅዱስ ገብርኤል ስም ተሰይመዋል እያልኩ ነው። በቅዱስ ገብርኤል ስም የተሰየመ ቤተክርስቲያን መጽሐፍ ቅዱሳዊ ነው ወይ? አንዴ አዎ መጽሐፍ ቅዱሳዊ ለምሳሌ እኮ ብዙ እንትን ቦታዎች አሉ። ለምሳሌ አንጾኪያ ራሱ አሁን የስሜ ትርጉም ራሱ ዘጋ አንጾኪያ ቤተክርስቲያን ራሱ ቤተክርስቲያን ይሄ ራሱ የቦታው ስም ነው ወይም እንትን አንጾኪያ የሚባል መልአክ አንጾኪያ የሚባል ቅዱስ ሰማዕት አለ? ሰማዕት የለም ግን አሁን እዛ ቦታ ራሱ ቤተክርስቲያን ነበር። አሁን ወይ ቦታው ነው። ሐዋሳ ላይ ቸርች አለ፣ አዲስ አበባ ላይ ቸርች አለ ብሎ መናገርና የቅዱስ ገብርኤል ቤተክርስቲያን አለ ብሎ መናገር አንድ አይነት ነው? ስለዚህ እያወራሁ ያለሁት የቅዱስ ገብርኤል ቤተክርስቲያን ሐዋሳ ላይ መሰራቱ መጽሐፍ ቅዱሳዊ ያደርገዋል ወይ? አይ መጽሐፍ ቅዱስ የለም። መጽሐፍ ቅዱስ ውስጥ የለም። የገብርኤል እንትና ቤተክርስቲያን። ስለዚህ መጽሐፍ ቅዱሳዊ ናቸው አይደሉም ነው? ነው አይደለም። መጽሐፍ ቅዱስ ውስጥ የለም አይደለም እኮ መጽሐፍ ቅዱሳዊ አይደሉም። ከበደችን ለመናገር ነው ሁሉ የምትታሸው። አይ ኤፍሬም እሺ እኔ አሁን ላሳየሽ። አንተ አሁን በቅነት ስለጠየቅክ ልመልስልህ ብዬ እንጂ አመላለስህና ጥያቄው ግን እየተገናኘ አይደለም። ግን በቃ ለጥያቄዎች ግን ትክክለኛ ምላሽ መስጠት ስላለብኝ ነው። እሺ አንድ ጥያቄ ልጠይቅህ። በፍጡር ስም ቀናትን ሰይሞ ማክበርስ መጽሐፍ ቅዱሳዊ ነው ማለት? አልገባኝም። እንደዚህ ማለት ነው። ያው ለምሳሌ ኦገስት 15 እዚህ ጋር እንደሚታይ ኦገስት 15 የቅድስት ማርያም የጌታ እናት ቀን ብለው ያከብራሉ ሉተራውያን። ሴፕቴምበር 14 የቅዱስ መስቀሉ ቀን ነው። ሴፕቴምበር 21 የወንጌላዊ የማቴዎስ ቀን ነው። ሴፕቴምበር 29 የሊቀ መላእክት ቅዱስ ሚካኤልና የሁሉም መላእክት ቀን ነው ብለው ያከብራሉ። መጽሐፍ ቅዱሳዊ ናቸው?
አይ እኔ አላነበብኩም። የለም ያ መጽሐፍ ቅዱስ ውስጥ እንደዚህ አይነት ሐሳብ አሁን እነሱ እኮ ሉተራውያን ግን አሉ። ያው ሉተራውያን እነሱ ናቸው ይሄን መመለስ ያለባቸው ሉተራውያን። አንተ ፕሮቴስታንቶችን አታውቃቸው? ሉተራውያንን አውቃቸዋለሁ፣ ግን መጽሐፍ ቅዱስ ውስጥ የለም። አሁን ጥቅምት 15 ቀን እኮ ገባኝ። እነዚህ ሰዎችን አሁን ብታውቃቸው ቆይ እኮ ገባኝ። እንደዚህ ብለው ሉተራውያን ሲናገሩ ትሰማ ወንጌል ገብቷቸው አልገባቸውም? አይ ገብቷቸውም ለምሳሌ እነሱ የሚረዱት መንገድ ሊኖረው ይችላል። ኦኬ እኛ በ19 ገብርኤል ስንል ትረዳናለህ? ከመጽሐፍ ቅዱስ ውጭ ስለሆነ እኔን አያገበኝም። አሁን ይሄ እኛ ጋር ሲመጣ ከመጽሐፍ ቅዱስ ውጭ ብሎ ማለት ቸኮልክ። እነሱ ጋር ሲሆን ግን አይ እረዳቸዋለሁ ከምን አንጻር እንዳሉ። አይ የእነሱ ሲሆን ለመረዳት ትጥራለህ፣ አይምሮን ክፍት ታደርጋለህ። ከመጽሐፍ ቅዱስ ውጭ ቢሆንም አይተሃል ብልጥነትህን። የእኛ ሲሆን ግን ከመጽሐፍ ቅዱስ ውጭ ስለሆነ አልርት ዘግተን የምታዳምጠን። ፌር ነው ይሄ ወንድም ኤፍሬም? እሺ የቅዱስ ሚካኤል አሳየኝ። ቅድም ያልከኝ ይኸው ግባና ይኸው ሊንኩ እዚህ ጋር ይኸው ሴንት ሚካኤል ቸርች ይኸው። ውሸት መስሎ ከሆነ ማለት ነው። ሃምበርግ ይኸውና ቤተክርስቲያን ይኸው። ስለዚህ አሳየኝ ትክክል ለመሆነ ማስረጃ ሳይላልከኝ ይኸው። ኦኬ አሁን ይሄ በታሪክ ደረጃ ይታወቃል ይሄ ቸርች አሁን? አዎ እንደ አሁን እኮ ላይቭ የሆነ እኮ እየተጠቀሙበት ያለው የሉተራውያን ቸርች ነው። አይገርምም? እኛም እኮ ግራ የገባን እሱ ነው። እስቲ አንተ ገላግለን ኤፍሬም። እንደዚህ አድርገው የቅዱስ ሚካኤልን ስዕል ከፊት ለፊት ጉብ አድርገው ሃምበርግ ጀርመን ላይ ያው የማርቲን ሉተር ሀገር ላይ እንደዚህ እኮ ጎፍ አድርገዋል። ቅዱስ ሚካኤል መስቀል አስይዞ ሰይጣንን እየረገጠው የሚያሳይ ክንፎቹን ዘርግቶ ቅዱስ ሚካኤል ሰይጣን እዚህ ጋር ተደፍቶ ረግጦት ያሳያል። ይሄ ጣዖት አምልኮ ነው ስል እኮ አሁን እኔ ፕሮፋይል ያረኩት የራሱ ስዕል አይደለም፣ ግን አላመልከውም። ስዕል አይደለም ኤፍሬም፣ ይሄ ስዕል አይደለም ምስል ነው። እሱም እኮ ምስል ነው። ምስሉን እኮ እነሱ አያመልኩም። ምስል ጣዖት ነው አይደለም? አይደለም። በላይ በሰማይ በታችን በምድር በላይ በሰማይ በታችን በምድር የተቀረጸ ምስል ለአንተ አታድርግ ይላል አይልም? እነሱ ሄዶ ለሲሎ ስለመሰግዱ ነው እንደዚህ የተባሉት እንጂ አሁን ዝም ብሎ ኖርማል ምስል ለምሳሌ አሁን መስቀል ራሱ ምስል ነው። ኢየሱስ ክርስቶስ የተሸከመው ቆይ አዳምጠኝ። ግን ካልሰገዱ ግን እንደዚህ ስሎ ማስቀመጥ ግን ችግር የለውም። ይል ቢቀመጥ እኮ ኖርማል ነው። ኢየሱስ ክርስቶስ ራሱ የተሸከመው መስቀል ራሱ አይደል እንዴ? አዳምጠኝ ቆይ አዳምጠኝ ኤፍሬም ተረጋግተህ አዳምጠኝ። ኖርማል ነው እያልከኝ አትመልስልኝ። የምናወራው በመጽሐፍ ቅዱስ መመዘኛ ስለሆነ አንተ መጽሐፍ ቅዱስ ስለምትቀበል በመጽሐፍ ቅዱስ ማስረጃ ነው የምትነግረኝ። በመጀመሪያ እንደዚህ አድርጎ ቅዱስ ሚካኤል መስቀል ይዞ ሰይጣንን ሲረግጥ የሚያሳይ መጽሐፍ ቅዱሳዊ ማስረጃ ንገረኝ። ኦኬ አሁን እዚህ ጋር አሁን ዘጸአት 20 ላይ ያለው ሐሳቡ የራሱ ጣዖት አምላኪያኖች እንደዚህ አይነት የተቀረጹትን አትስቀምጡ እናንተ አታደርጉ እንጂ ቀርጻችሁ አታስቀምጡ ማለት አይደለም። አሁን እዛ ጋር የራሱ ይሄ ደግሞ እነሱ ጋር ነው እዚህ ጋር ይሰግዱ ማለት ኤፍሬም ምን ብዬ ጠየቅኩ? እንደዚህ ቃል እንትን ምን ብዬ ነው ጠየቅኩ? መጽሐፍ ቅዱሳዊ ማስረጃ አሁን ልክ እንደዚህ ተቀርጾ የተቀመጠው ከመጽሐፍ ቅዱስ ማስረጃ ነው ያልከው። ግን ይሄ ቀርጾ እነሱ ለዚህ ቢሰግዱ አለ ወይ የለም? የለም። አሁን እሱማ የለም። አሁን መጽሐፍ ቅዱስ ላይ የሌለ ነገር ማለት ነው። እነሱ እኮ ለዚህ እነሱ እኮ አይሰግዱም። ኤፍሬም መጽሐፍ ቅዱስ ላይ የሌለ ነገር ማድረግ ይፈቀዳል አይፈቀድም? መጽሐፍ ቅዱስ ውስጥ እኮ ያልተጻፈውን ኢየሱስ ክርስቶስ ራሱ በዚህ መጽሐፍ ውስጥ ያልተጻፈው ብዙ ነገር አለ ይሏል። ስለዚህ ያልተጻፈው ነገሮችም አሉ። ግን ቢኖሩም ባይኖሩም እነሱ ካልሰገዱ ሚካኤል ይሄ ታሪክ ከየት አምጥተው ነው ያደረጉት? ይሄንን ኤፍሬም ኖርማል ነው እኮ እንትን አደረከው እኮ ሽሮጥ አደረከው እኮ ኖርማል ሽሮ አደረከው። የምናወራው ስለ ጥቅስ እኮ ነው ወንድም ማለት። አሁን ይሄንን እንደዚህ አድርጎ ቅዱስ ሚካኤል ቆሞ ሰይጣንን ሲረግጥ የሚያሳይ ስዕላዊ ትምህርት አለ ወይ? ስዕሉን ከመጽሐፍ ቅዱስ አሳይኝ አላልኩም። ይሄ እንዲህ የተቀረጸ እንዲህ የተደረገ አለ። ይሄንን ነው በቅርጽ መልክ ያደረጉት ብለህ እስኪ ንገረኝ።
እኔ አንተን አይቼው ማላቅም። አሁን እንደዚህ አይነት ለምሳሌ እንትን ሆነ ይሄው አየው ስለማቅ እኔ አልፈርድም። አሁን እነሱ ትክክለኛ እንትን ላሉንም ይችላል። አሁን አትፈርድም። ኦኬ ሌላ በመላእክት የተሰየመው ቸርች አለ። አሁን የሉተራውያን ሌላ ቸርች አለ። አለ። አንድ ለምሳሌ በኡራኤል ስም ደግሞ አላቸው። አሁን ዛሬ እኛ ጋር 22 ነው እና በእኛ ቤተክርስቲያን 22 ኡራኤል እናስባለንና በቅዱስ ኡራኤል ስም ደግሞ እኛ ቤተክርስቲያን እናንጻለን። ቤተክርስቲያን ይታነጻል በቅዱስ ኡራኤል ስም ማለት በመልአኩ ስም ማለት። ግን ይሄው ቸርች ደግሞ በእነሱ ደግሞ የአንግሊካን ቸርቾች የሉተራውያን ቸርች አለ፣ የኡራኤል ቸርች አለ። ይሄው ዌልካም ቱ ኡራኤል ቸርች። ይሄው ቤተክርስቲያኑ ቸርቹ የማን ነው? የአንግሊካን ቸርቾች። በኡራኤል ስም በመልአክ ስም ቤተክርስቲያን ማነጽ መጽሐፍ ቅዱሳዊ ነው? አይ ቲንክ እነዚህ ተመሳሳይ ከእናንተ ጋር ኦርቶዶክስ ናቸው። እኔ እንጃ። ከልጅነት ጀምሮ ነው ፕሮቴስታንት የሆንከው? ከልጅነት ጀምሮ ነው? ከልጅነት ጀምሮ አንግሊካን የሚባሉ ፕሮቴስታንቶች ታውቃቸዋለህ? በመላእክት ስም እንደሚያወጣው እኔ እንጃ አላውቅም። አዎ ግን ይሄው ቁጭ አለ። ይሄው እኛም ግራ ገባን። ዌልካም ቱ ሴንት ኡራኤል ቸርች እኮ ነው ለዛውም እኮ እንኳን ወደ ኡራኤል ቤተክርስቲያን እንኳን ደህና መጣችሁ እያሉን ነው። ምን እንበላቸው እነዚህ ነው? ኤፊ እንማርካቸው እንውሰድ። በቃ ኢዮባ ውሰድ ተብላል። ቀጥል ኢዮባ ውሰድ ተብላል። በቃ ይሄንን ሰብከ አስተምረው መልስ ውሰድ። አይ ደግ ነው፣ ጥሩ ይሰጣል እሱ። እኔ የምጠይቅ ለምሳሌ አንድን እምነት ስታምን እኔ ልክ ነኝ መጽሐፍ ቅዱሳዊ ትምህርት አለኝ ብለህ ነው አይደል አንተ የምታምነው? አዎ። ካንተ የተለየ ትምህርት ሰው ቢይዝ ከመጽሐፍ ቅዱስ ይወጣል ማለት ነው አይደል? ካለ የተለየ ሰውን እኔ ሰው ነኝ እሳሳታለሁ። ከመጽሐፍ ቅዱስ የተለየ ሐሳብ ሲይዝ አዎ ከመጽሐፍ ቅዱስ ልክ ነው። አይ የመጽሐፍ ቅዱስን ይዣለሁ ብለህ ታምናለህ ብዬ አዎ ስላልከኝ ነው። ከመጽሐፍ ቅዱስ የተለየ ትምህርት ቢይዝ ወይንም ደግሞ ከአምልኮ ስርዓት ጋር በተያያዘ እንዲሁም ደግሞ በቃ እንደ ዶክትሪን ቢይዙት ከመጽሐፍ ቅዱስ ውጭ የሆነውን እሱን ምን ብለህ ነው የምትጠራው አንተ? እሱማ ከሃዲ ነው። አዎ ከሃዲ ነው። በጣም ጥሩ። በመልአክ ስም እንግዲህ ቤተክርስቲያን የክርስቶስ ነች ብለህ ነው የምታምነው አይደል? አንተ ቸርች ስትሄድ ወደ ጌታ ቤተክርስቲያን የሚሄደው ነው የምትለው አይደል? አዎ። ይሄ የጌታ ብለህ የምትለውን ቤተክርስቲያን በፍጡር ስም ቢሰይሙት ከመጽሐፍ ቅዱስ ውጭ ነው አይደል? እንደዚህ አይነት አሁን በነገራችን ላይ እኛ አካባቢ አለ ለምሳሌ የኤኬሌስ ቸርች ተብሎ አለ። ግን ቸርቹ እኛ ስንሄድ የቦታውን ስም ነው የምጠቅሰው እንጂ ቸርቹ የቦታ አይደለም። እኔ እንደዚህ አይነት እንትን በጣም አይመቸኝም። 10 ጊዜ እየተነገረ ከዛን ሽፍት ለማድረግ መጣር ምናምን በቦታ አይደለም። ኡራኤል የሚባል ሰፈር ላይ ቆይ አንዴ፣ ኡራኤል የሚባል ሰፈር ላይ የተሰራ ቸርች አይደለም። በቅዱስ ኡራኤል በመልአኩ ስም የተሰየመ ቸርች ነው እዚህ ጋር እያየ ያለው። ስለ ሰፈር ስለ ቦታ አልተጠየቅም። እሺ ቸርቹን በመልአክ ስም መርጠው ከሌሎቹ መልአክ መርጠው በአንዱ መልአክ ስም ሰይመውታል። ከሐዋርያት መርጠው በአንዱ ሐዋርያት ስም ሰይመዋል። እንደዛ ነው ጥያቄው። እሺ እና ሽፍት አታድርግ። 10 ጊዜ ደግሞ አይነገር። አንዴ ከተወራ በቂ ነው። መደጋገም ልክ አይደለም። ስለዚህ መርጠው በመልአክ ስም ማድረጋቸው ከመጽሐፍ ቅዱስ ውጪ ያደርጋቸዋል አይደል? አሁን ሊሆንም ይችላል። እኔ እንጃ ግን እኔ አላውቀውም። አሁን ይሄንን ዛሬ ነው እንትን አታውቀውም? እሺ እኛ በሚካኤል ስም ቤተክርስቲያን አለን። ከመጽሐፍ ቅዱስ ውጪ ነን አይደለንም? መጽሐፍ ቅዱስ ውስጥ የለና በሚካኤል ቤተክርስቲያን እኮ ከመጽሐፍ ቅዱስ ውጪ ነን አይደለንም ነው ጥያቄው። አዎ ናቸው። እሺ እኛ ነን፣ እነሱ አይደሉም። እነሱም ናቸው። አሁን እኮ እነዚህ ኦርቶዶክስ ናቸው። በቃ ምንም ጥያቄ የለም። እነሱ ስለ አላቅም ለምን ትላለህ ታዲያ? ይሄው የእነሱንም እኮ እያየ ነው፣ የእኛንም እኮ እየነገርኩ ነው።
እነሱን ግን አይደሉም ትልና ወይ አላቅም ትልና እኛ ጋር ግን አፍን ሞልተ ነው ትላለህ። ውግንና ለመጽሐፉ አይደለም ለእግዚአብሔር አይደለም። አንተ አሁን ለቡድን ነው የምትሟገተው። እነሱን ያዳንክ መስሎ ማለት ነው። እሺ ስዕል መሳል እንግዲህ ዘጸአት 20 ላይ ላንተ አታድርግ ይላል አይደለ? ማንኛውንም የተቀረጸ ምስል ላንተ አታድርግ ይላል አይደል? አታድርግ የተባለው ስዕል ግን ሙሉ ስዕል ነው ላይ እንትን ስዕሎች ቶታሊ ነው እንደዚህ የተባለው? እኔ እንጃ፣ እሱን አንተ ታስረዳኛለህ። ብዙ ጊዜ እናንተ ስዕል አያስፈልግም እናንተ ጣዖት ታመልካላችሁ ብለው የሚጠቅሱት ጥቅስ ይሄን ስለሆነ ይሄም ጥቅስ የተነሳው በዓላማ ነው። ስለዚህ መልስልኝ። ማንኛውንም የተቀረጸውን ምስል ላንተ አታድርግ ተብሏልና የቅዱስ ሚካኤልን ምስል ቀርጸው አስቀምጠዋል። ሉትራኖቹ እንደምታየው ከእግዚአብሔር ትእዛዝ ወጥተዋል ወይስ አልወጡም? ምክንያቱም አታድርግ ያለው እዛ ጋር ለሙሴ እግዚአብሔር ነው ለህዝቡ እንዲነግራቸው። የእግዚአብሔርን ትእዛዝ ጥሰዋል ወይስ አልጣሱም? ነው አልጣሱም። አሁን እኮ እዛ ጋር አትስገድላቸው የተባሉት እነሱ የሆነ ምድራዊ የሆነ እንስሳ ምናምን እንደዚህ አይነት ሲል አንስቶ ስለምሰግዱ እንጂ የማላክ እኮ የእግዚአብሔር ማላክ ነው። ምንም እኮ ችግር የለውም። አሁን ሲሉ የራሱ አትስገድላቸው ከሚለው በፊት ለአንተ አታድርግ ይላል። ማንኛውንም የተቀረጸ ለአንተ አታድርግ የሚል አሁን ለአንተ አታድርግ ማለትም አሁን ለምሳሌ ዞሮ ዞሮ አንድ ሰው ሲሉን እንትን ከሰላ በኋላ ይሰግዳል። ልክ እንደዚህ አታድርግ ነው እንጂ አሁን እነሱ ካልሰገዱ ምንም ችግር አይፈጥርም። አሁን እንደ መጽሐፍ ቅዱስ ራሱ ቢሆን እሺ ለስዕሉ አንሰግድም ግን በስዕሉ ፊት ለእግዚአብሔር ነው የምንሰግደው ቢሉስ? ለእግዚአብሔር ለእግዚአብሔርማ ቦታ ይመርጥማ የትም ብንሆን ለምሳሌ ቸርች ውስጥ እዚህ ኢትዮጵያ ውስጥ ያሉ ሉትራን ቸርቾች በየእንትን ውስጥ መስኮት ላይ ምናምን የተለያዩ በጣም የሚገራርሙ ስዕላቶች አሏቸው። የሐዋርያት ስዕል አሏቸው ምናምን እና እዛ መቅደስ ውስጥ ይሰግዳሉ አይደል? እዛ እንትን ውስጥ አዳራሽ ቸርች ውስጥ ማለት ነው ይሰግዳሉ። ሲሰግዱ እኛ ቸርች ውስጥ ራሱ ቤተክርስቲያን ውስጥ ማስቀል ምናምን እንደዚህ አይነት ፎቶዎች አሉ። ግን ለሱ ደግሞ እኛ አንሰግድም። እሺ አትሰግድም፣ ችግር የለም። በስዕሉ ፊት ለምሳሌ እሺ አንተ ባልከው መስቀል አለ ስላልከኝ በመስቀሉ ፊት ሆነ ግን ለኢየሱስ ትሰግዳለህ? አትሰግድም ነው? መስቀሉ ዞር ይበልልኝ ወደሱ ከዞርኩ ልክ አይሆንም ብለህ ጀርባን ሰተህ ነው የምትሰግደው? እሱ እኮ ቤት ውስጥ መስቀሉ ቤት ውስጥ ተሰቅሏል። ግን ምንም ስለሱ ምንም እናስበው ነገር የለም። እኛ ወደ በቀጥታ አታስብ፣ ችግር የለም። ጥያቄው ታስባለህ አታስብም ሳይሆን በመስቀሉ ፊት ስትሰግድ ለኢየሱስ ነው የምትሰግደው ወይስ መስቀሉ ስላለ መስቀሉ አለ ለኢየሱስ አይሆንም ብለህ ፊትን ታዞራለህ ነው ጥያቄ። መስቀሉ ቢኖረውም ራሱ ለፈጣሪ ነው የምንሰግደው። መስቀሉን ስታይ ግን ምን ይታያል? ምንድነው የምታስበው? ኦኬ ኢየሱስ ክርስቶስ ለኛ የከፈለልን ዋጋ ያወሱት እዚህ ለና። በጣም ጥሩ። በመስቀሉ ፊት ኢየሱስ ለአንተ የከፈለውን ዋጋ እያሰብክ ለኢየሱስ ብትሰግድ ስተት ነው? ምንም ስተት የለውም። ቴንክ ዩ። እኛም እንደዚህ ነን። በስዕሉ ፊት በመስቀሉ ፊት ስምናስበው የተደረገውን ነው፣ ማቴሪያሉን አይደለም። ብሩሹን፣ ስዕሉን፣ ወረቀቱን ምናምን አይደለም። እኛ ያለፈ የተሻገረ እይታን ያለን የሆነ በቁሳቁስ የተያዘ አይደለም። ስለዚህ ያለፈ እይታ ስላለ ልክ አንተ በመስቀሉ ፊት ስቆም መስቀሉን ሳይ ኢየሱስ ስለኔ ያደረገው ይታየኛል እንዳልከው እኛም ያ ይታየናል። ከዛን ለአምላካችን ለእግዚአብሔር አክብሮት አምልኮታችንን በስግደት እንገልጻለን። ለቅዱሳኑ ደግሞ ያደረጉትን ተጋድሎ አይተን ከዛ እናከብራቸዋለን። ክብር በስግደት ስለሚገለጽ ደግሞ እንደ መጽሐፍ ቅዱስ በስግደት አክብሮታችን እንገልጽላቸዋለን። ስለዚህ እኛ ጋም ሲመጣ ችግር የለም፣ መጽሐፍ ቅዱሳዊ አይደለም አይባልም፣ ስህተት የለውም። ልክ አሁን አንተ እንዳልከን ማለት ነው። ሌሎች ወጥተው ግን ይሄው ስዕል እንደዚህ እያመለኩ ይሄው በቅዱሳን ስም እየሰየሙ እያሉ የሚሉት ስለማይረዱና ስለማያውቁ ነው ብዙ ፕሮቴስታንቶች እንደዛ የሚሳደቡት ብለህናል ማለት ነው በተዘዋዋሪ። አሁን ደግሞ እንትን ተመሳሳይ አሁን ለምሳሌ ብዙ ጊዜ ማርያም ወይ ለምኝልኝ ምናምን ስትሉ ለምሳሌ ኢየሱስ ክርስቶስ ዮሐንስ ወንጌል 14:14 ላይ ነው ማናቸውም ነገር በስሜ ብትለምኑ እኔ ያደርገዋለሁ ይላል። ለምንድን ነው ቀጥታ ወደ እሱ የማታደርጉ ጸሎቱን? እሺ በጣም ጥሩ። እነዚህ ሉትራኖች ቅዱሳን በሰማይ ሆነው ይለምኑልናል ብለው ያምናሉ።
በቀጥታ ወደ ኢየሱስ መጸለይ የለበትም ብለው ስላሰቡ ነው ማለት ነው ወንድሜ። እኔ እንጃ እነሱ አስተምሮ አይ ቲንክ ላይክ ብዙ ነገር ለምሳሌ ይለያያል ከመጽሐፍ ቅዱስ። አሁን እንደምታዩ ይለያያል። ግን ከነሱ ጋር አብረህ ታመልካለህ? ኖ እንትን አድርጌ አላውቅም። እኔ አመልካት አታውቅም? ወደ ቸርች የሚመጡትን ልትራና ከቃለ ሕይወትን እያልክ ትለያለህ ሳይሆን አሁን እንደዚህ ሳይሆን ቢያንስ እነሱ ጋር ለምሳሌ መካነ ኢየሱስ ሄጄ ከነሱ ጋር ብዙም ህብረት አድርጌው አላውቅም። ደግሞ መካነ ኢየሱስ ብናደርግ ራሱ አሁን ከነዚህ አይነት ጋር ህብረት የምናደርገው አገልግሎቱ እኮ ብዙ ጊዜ አገልግሎቱን ያው እንካፈላለን፣ ግን ቢሆንም እንደዚህ አይነት አይደለም። አሁን የሚካኤል ቸርች የኬሌ ቸርች ተብሎ እንትን የለም። አሁን እንዲህ አካባቢ ቤተክርስቲያን በአንተ ሐሳቤ የሆነች ቦታ ብቻ ያለች ነች እንጂ ዓለም አቀፋዊት አይደለችም። ሌላ ቦታ ያለች ቸርች ብትሰይም ምንም ብትል ምን ችግር አለው? እኛ ጋር አይደለች ብለህ ታልፈዋለህ ማለት ነው። ኖ አላልፍም፣ ግን እነሱ እንደዚህ ብሎ አያምኑም። አይ ቲንክ አታውቅም እኮ ወዳጄ። ሳታውቅ ለምንድን ነው አያምኑ የምትለው? ማስረጃ እያየ ኦኬ። ሉተራንን ብታስገባው ራሱ የሚካኤል ቸርች አለ ብለህ ብትጠይቅ እኮ እነሱም እኮ አለ ብለው አያምኑም። አሁን እኔ እንጃ በምን አወቅ እንደማያምኑ እንዴ? ሚካኤል ጋብርኤል የምትሉት እናንተ ኦርቶዶክሶች እንጂ እነሱም እኮ እንደዚህ ብለው አያምኑም። የሚገርም ነው። መጽሐፍ ቅዱስን ማያምኑም እያልከኝ ነው? ምክንያቱም ሚካኤል ገብርኤል የሚለው መጽሐፍ ቅዱስ ላይ ያለን ነው። ቸርች ስለ ቸርቹ እንጂ እሱማ ባለ መጽሐፍ ቅዱስ ያለው ቸርቹንማ አየህ። ቸርቹን እኮ አየህ ነው ወይስ አይኔን አላምነውም ነው ሐሳብ? እሱን እኮ እሱ በቃ ቶታሊ የእናንተ ናቸው፣ ኦርቶዶክስ ናቸው። አሁን እዚህ ጋር ያየናቸው እንጂ አሁን ካረጉ ኦርቶዶክሶች ናቸው። አሁን ጥያቄ ለምንድን ነው ቀጥታ ወደ ኢየሱስ ክርስቶስ የማትጸልዩት? እሺ አንዴ እሱን መልስልሃለሁ። የካውንስሉ መስራቾች ከሚባሉት ዋናዎቹ አንዷ መካነ ኢየሱስ ነች። አሁን አለን የምትለው ካውንስል የሚመራው ራሱ ማለት ነው ረጅም ጊዜ ሲመራ የነበረው አሁንም ድረስ አይ ቲንክ በጸሐፊነት ወይ ምናምን ብቻ አለችበት መካነ ኢየሱስ። የተመሰረተችውም የካውንስሉም የተመሰረተው በመካነ ኢየሱስም ጭምር ነው ከሌሎቹ ጋር ማለት ነው። እና ካውንስሉን የመሰረተችልህ መካነ ኢየሱስ ራሱ የምታምነውን አንደኛ አታውቅም፣ ምን ታምናለች የሚለውን አታውቅም። ሁለተኛ ነገር ደግሞ የምታምነውን እምነት ይዛ አንተ አብረህ ለአምልኮ ትቀመጣለህ፣ አብረህ ታመልካለህ። ግን ደግሞ እነሱ አምልኮ ተቀመጣው እነሱ ቃል እንትን አይደለም መካና እንትን ሚካኤል ቸርች አይደለም። ችግር የለም ልጨርሳለሁ። ሚዩት አድርጋ ትደርባለች። እነሱ የሚያደርጉትን ነገር ኦርቶዶክስ ጋር ነው ከተባለ ነው ወይም ኦርቶዶክስ የሚል ስያሜ ከተጨመረበት ኃጢአት፣ በደል፣ ጣዖት አምልኮ ይሆንና ኦርቶዶክስ የሚለውን ሰርዘን መካነ ኢየሱስ ካልነው ግን ችግር የለውም ይሆናል ማለት ነው። ልክ አሁን እንዳየ ነው። ስለዚህ ይሄ ምን ይባላል? ይህ መጽሐፍ ቅዱሳዊ አካሄድ ለእግዚአብሔር ክብር አለመቅናት፣ የራስን ፍላጎት ብቻ ማዳመጥ እና ኦርቶዶክስ በከባዱ ኦርቶዶክስ ጠልነት ይባላል። ከዛን አሁን መጨረሻ ላይ ምን ጠየቀኝ? ጌታ ኢየሱስ በቀጥታ ወደ እኔ ጸልዩ ብሏል፣ በስሜ ብትለምኑ አደርጋለሁ ብሏል። ለምንድን ነው እሱ ቅዱሳንን ለምኑልን የሚባለው አልክ? መካነ ኢየሱስ እኮ በሰማይ ያሉ ቅዱሳን ይለምኑልናል ብላ ታምናለች ስል አይ እነሱ እንደዛ ከሆኑ ኦርቶዶክስ ናቸው ማለት ነው አልከኝ። ስለዚህ ካድካቸው ማለት ነው። ግን ሰዓት እንዳንይዝ አንደኛ ቅዱሳንን ለምኑልን ማለት የአቦ ትምህርት ነው። ለምሳሌ ጳውሎስ ስለኔ ለምኑ እንደሚገባኝ እናገር ዘንድ ይላል። የሚገርም ለስብከት ሲቆም ስብከቱ ሰው የሚለውጥ ስብከቱ ወደ ክርስቶስ ፍቅር የሚያመጣ እንዲሆን ዘንድ በቃ እኔ ክርስቶስን በቀጥታ ያገኘው ነኝ፣ የማንም እርዳታ ጸሎት ምናምን አያስፈልገኝም አላለም። እባካችሁ ጸልዩልኝ። እሱ ምድር ላይ ለምሳሌ አንተም ስለኔ ብትጸልይ ኖርማል ነው፣ ምንም ችግር የለውም። ምድር ላይ ነው እሱ። እሺ አንዴ። ስለዚህ ጳውሎስ ስለኔ ጸልዩልኝ ሲል ተመልክተናል። ስለዚህ እኛም ስለኔ ጸልዩልኝ እንላለን ማለት ጸልዩልን እንላለን። አይ ምድር ላይ ነው ላልከው አሁንም መካነ ኢየሱስ በሰማይ ያሉ ነው የምትለው። እሺ በሰማይ ያሉ ከምድር የተለዩ ማለት በሰማይ ያሉ ይማልዳሉ ብላ ታምናለች። እኛ ደግሞ ክርስቲያን ስለሆንን እንዳንተ በምድር የሚያበቃ ህይወት ስለማናምን ቅዱሳኑ ሲያልፉ የተሻለ ኑሮ ከክርስቶስ ጋር ሊኖሩ ነው የሚሄዱት። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለው ማለት ነው።
ከክርስቶስ ጋር ሊኖሩ ስለሆነ የሚሄዱት በምድር የሚያበቃ ክርስትና ስለሌላቸው በምድር የሚያበቃ የቅድስና ህይወት ስለሌላቸው እኛ በሰማይም ሆነው ይማልዱልናል ብለን እናምናለን። ሲጸልዩም በመጽሐፍ ቅዱስ ስለተመለከትን ማለት ነው። ይኸው ጥያቄን መለስኩኝ። እግዚአብሔር ይስጥልን። በዚህ ላይ አሁን ማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ ሲጸልዩ በሰማይ ላሉ ወደ አባታችሁ ጸልዩ ነው እንጂ ወደ ቅዱሳን ጸልዩ አይልም። ይሄ መጽሐፍ ቅዱሳዊ አይደለም። ብዙ አንጾኪያ ምናልባት ግን አንድ ጊዜ የሉተራን ቤተክርስቲያን ያለህን ማስረጃውን ደስት ይሆን ትፈልገዋለህ? ሉተራኖች መላእክት በሰማይ ሆኖ እንደሚለምኑላቸው የደነገጉበትን ማስረጃቸውን ደስተ ስለ ኦጉስበርጉ መግለጫ ታውቃለህ? የኦጉስበርጉን የእምነት መግለጫ ታውቀዋለህ? ይሄው እዚህ ጋር እሺ፣ ኤፍሬም ታነባለህ እንግሊዝኛ? ሰሎም አንብብ አንተ። እሺ besides we know እዚህ ጋር we know from the holy scriptures that the angels pray for us ከመጽሐፍ ቅዱስ እንደምንረዳው መላእክት ስለኛ ይለምናሉ ብሎ ጭራሽ ዘካርያስ 1:12 70 ዘመን የተቆጣቸውን የእስራኤል ነገሮች የማትመራቸው እስከ መቼ ድረስ ነው ብሎ ጠቅሰውታል። ማን? ሉተራውያን። ምን ላይ? ቡክ ኦፍ ኮንኮርድ ላይ ይህንን የሚናገሩት ሉተራውያን። በደንብ ስማ። መላእክት በመጽሐፍ ቅዱስ ላይ ስማኝ፣ መላእክት በመጽሐፍ ቅዱስ ላይ ስለኛ ይለምናሉ። ኢን ሆሊ ስክሪፕቸር ነው የሚለው በመጽሐፍ ቅዱስ በቅዱሳት መጽሐፍት መላእክት ስለኛ ይለምናሉ ብሎ ዘካርያስ 1:12 ጠቅሰዋል ሉተራውያን። ለምን በቀጥታ ወደ እግዚአብሔር አይጸልዩም? ኤፍሬም ሚውታንስ ኦርቶዶክስ ናቸው እንዳትለኝ ደግሞ እነዚህንም። ኦኬ እነሱም ወደ ቅዱሳን ነው የሚጸልዩት። ቅዱሳን መላእክት ስለኛ ይለምናሉ ነው ያልኩት። እኔ ጃውን አስተምሯቸው ግማሹ እኮ ወደ 35% ኦርቶዶክስ ነው እነሱ። የኔ ጥያቄ ግን አሁን ሲጸልዩ በሰማይ ላይ አባታችሁ ጸልዩ ብሎ መጽሐፍ ቅዱስ አስተምጣ እናንተ ለምን ነው የራሳችሁ መሰል? አይ ከዮሐድ ጋር ትቀጥላለህ። ዮሐድዬን እንደዚህ አይነት ነገር ጎበዝ። ዮሐድ እንኳን ደህና መጣ። ባላችሁ እግዚአብሔር ይመስገን። ከፍ ላድርገውና ዮሐድን አንጾኪያ ትክክለኛ ስሙ ኤፍሬም ነው። ዮሐድዬ እስቲ የዋህ አስረዳ እስቲ። አይ ምናልባት አማርኛውን ላሳየው ብዬ ነው እንትን ካለ ይሄ የራሱ ዲያቆን የከፈተው ክፍል ራሳቸው መካነ ኢየሱስ የኢትዮጵያ ውስጥ ያሉት ማለት ነው ተርጉመውታል መጽሐፉ ቡክ ኦፍ ኮንኮርድ ማለት ነው። እና የኦግስበርግ ኮንፌሽን መከላከያ በሚለው መጽሐፋቸው እዚህ ሴክሽን 8 ላይ ከዚህ ሌላ መላእክት እንደሚጸልዩልንም እንቀበላለን፣ ምክንያቱም ይላሉ መጽሐፍ ቅዱስ ላይ ስለተጻፈ። ምክንያቱም መልአኩ በዘካርያስ ምዕራፍ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምንና ይሁዳን የማትምራቸው እስከ መቼ ነው እያለ የሚጸልይበት ምንባብ አለና ነው። ኦኬ። ስለዚህ በመጽሐፍ ቅዱስ እንዲህ ተብሎ ስለተጻፈ መላእክት ለኛ እንደሚጸልዩ እናምናለን ይላል። ቀጥለው ደግሞ እንደ እውነቱ ቅዱሳንን በተመለከተ ደግሞ እነርሱ ሕያዋን ሳሉ ማለት በምድር ላይ ሳሉ ለጠቅላላው ቤተክርስቲያን እሺ እንደጸለዩ ሁሉ በሰማይም ለቤተክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን ይላሉ። እንቀበላለን። መካነ ኢየሱስ ይህንን ትምህርት ትቀበላለች። ከመጽሐፍ ቅዱስ የሚቃረን ወይም መጽሐፍ ቅዱሳዊ ያልሆነ ትምህርት ነው የምትቀበለው ብለህ ታምናለህ ኤፍሬም? አይ እኔ ስለነሱ እንትን ብዙም አላውቅምና ሐሳቡ ግን አሁን አወቅህ። ስለማታውቅ እኮ ነው ያነበብኩልህ። አዎ እኮ መጽሐፉን አታውቅም ሳይሆን መጽሐፉን አነበብ። አዎ መጽሐፉ ግን የሚያስተምረን ስትጸልዩ በሰማይ ላለው ወደ አባታችሁ ጸልዩ ነው የሚለው መጽሐፉ።
ስለዚህ ከመጽሐፍ ቅዱስ ውጪ የሆነ ትምህርት ይዛለች ማለት ነው መካነ ኢየሱስ። አዎ መጽሐፉ እንደዚህ ስለምል አዎ። ስለዚህ መካነ ኢየሱስ ከመጽሐፍ ቅዱስ የሚቃረን ትምህርት አላት ማለት ነው በትምህርቷ። ኖ አላልኩም፣ እንደዚህ አላልኩም። ግን እነሱ እኮ ከመጽሐፍ ቅዱስ ጋር ይስማማል። ይሄ ከመጽሐፍ ቅዱስ የሚስማማ ሐሳብ ነው ወይስ የሚቃረን ሐሳብ ነው? ነው እኮ እነሱ ማለት እኮ መጽሐፍ ቅዱስ ስንት ማስረጃ ነው ያስቀመጡት። ግን እኔው ይሄንን አምልዶ ስለማናውቅ መጽሐፍ ቅዱስ ማስረጃ ከሆነ ወደ ፈቃድ ተቀበለው ወደ ሊቀበልማ አሁን እኔ መጽሐፍ ቅዱስ ውስጥ ጸልዩ ወደ አባታችሁ ጸልዩ ተብሏል። በቃ እነሱ ደግሞ ዘካርያስን ጠቀሱና መላእክትም ለኛ ይጸልያሉ ቅዱሳንም ይጸልዩልናል ብለው ያምናሉ። ስለዚህ መጽሐፍ ቅዱስ መጥቀስ ጠቅሰዋል ብለሃል። ስለዚህ መጽሐፍ ቅዱስ ጠቅሰው ከሆነ እምነታቸው መጽሐፍ ቅዱሳዊ የሆነ እምነት ነው ወይስ ከመጽሐፍ ቅዱስ ውጪ የሆነ እምነት ነው? ይሄም ብለው በመናገራቸው ማለት ነው። አይ ግማሽ ናቸው። የትኛው ነው መጽሐፍ ቅዱሳዊ የትኛው ነው ከመጽሐፍ ቅዱስ ውጪ የሆነ? ግማሽ ብለህ እሺ፣ የትኛው መጽሐፍ ቅዱሳዊ የትኛው ደግሞ መጽሐፍ ቅዱሳዊ አይደለም? ኤፍሬም ማይክ ሚውት ነው፣ ክፈተው። አይ እናሱ ሳቀ መጣሽ ስጨርስ ችግር የለውም። እሺ ስላሉ እንዳይናደዱ ለነሱ ነው እንዴ ትምህርት በእነሱ መናደድና መደሰት ነው እንዴ የሚመሰረተው? የምታምነው ነው የምትናገረው። እኛ እዚህ ቁጭ አድርገህ እኮ እየሰደብከን ነው። እኛ ለምን እናንተ እንዳትቀየሙ አላልክም? አይ ብዙም ከነሱ ጋር ነው ህብረት የምናደርገው ከናንተ ጋር ብዙ ውጣ ብለው እንዳያባረሩ ፈራ። እሺ አይ ጥሩ በቃ ተረድተናል። ከህብረት እንዳያባረሩ እሺ ገብቶኛል። በቃ ዲያቆን ይቀጥሉ። ዳላርን ተቀበለው ዮሐድዬ። ኦኬ እሺ ዳላር እሺ እንኳን ደህና መጣ። ዳላር አለ ሚዩት አንሳ። ዳላር ሚዩት ነው። እሺ ዮሐድዬ እስከዛ ባየኸው በንቅር ሪፍሌክሽን መስጠት ትችላለህ፣ የሚገባ እስከሚገባ ድረስ ማለት ነው። ምን አክል ታማኝ እንዳሉ በደንብ ብትነግራቸው ጥሩ ነው። ፕሮቴስታንት ካለ መግባት ትችላላችሁ። ዲያቆን መኩ እንኳን ደህና መጣህልን። እንኳን ደህና ቆያችሁ። እንዴት አላችሁ? ዲያቆንዬ፣ ዮሐድ፣ ዮባ፣ ናታን ሁላችሁም ሰላም ክርስቶስ ይብዛላችሁ ከላይም ከታችም ያላችሁ። አሜን። ዲያቆንዬ እሺ፣ የሚሞግት ሰው አለ? አሁን ዮሐድ ያቀረበውን ነገር የሚሞግት ፕሮቴስታንት አለ? የምር ሉተራውያን ትክክል ናቸው? ቅዱሳን መላእክት፣ ቅዱሳን ያረፉ ቅዱሳን ጭምር። በጣም የሚገርመው እኮ መቃቢያን ይጠቅሳሉ። መቃቢያን ትክክለኛው መጽሐፍ ቅዱስ የምንቀበለው 66 ነው የሚል ፕሮቴስታንት ከመጽሐፍ መቃቢያን እንዴት ይጠቅሳል? ከማይቀበሉ መጽሐፍ። ከዛ ቀጥሎ ነው እንግዲህ የትንቢተ ዘካርያስ 1:12 ነው የጠቀሱት። ትክክል ነው ወይ? ዛሬ ያው ኡራኤልም ስለሆነ ሞር ከድንግል ማርያም ይልቅ በቅዱስ ኡራኤል ላይ በመላእክት ላይ ትኩረት ያደረግነው። ስለዚህ ስለ ቅዱሳን መላእክትን በተመለከተ የሚሞግት ፕሮቴስታንት ካለ ይኸው ዮሐድ አለ፣ ኢዮብ አለ፣ ዲያቆን መኩ፣ ናታን አሉ። እነዚህ ወንድሞች ስላሉ ጥሩ ነገር ይቀርባል ብዬ አስባለሁኝ። እስኪ የሚገባ ካለ የለም የሚገባ ከፕሮቴስታንት ወገን ሪች ኦርቶዶክስ ነሽ ወይስ ሌላ? ማርያም ብሎ ምን አልሽኝ? የታችን ሚዩትሪሽን አንሺ። እሺ
ምን አልሽ? ማርያም እያለች መቼም ሌላ እምነት አዎ፣ አይ አንዳንዶቹ እንደዚህ ቀይሮ ሊመጡ ስለሚችሉ ለዛ ብዬ ነው። ኦርቶዶክስ ተዋህዶ ነሽ አይደል? ችግር የለውም ኦርቶዶክስ ነኝ እኔ እንኳን። እሺ መልካም። ቆይ እንጨርስና ሌሎቹን ተቀብለን ከዛ ትገብተሽ ትጠይቂያለሽ። እሺ ይሻባል። እሺ ድንገት የውሃድ ፕሮግራም ያለ ይገልግል የግል እንትን ስላለው ምናልባት የምትጠቀሙ ካላችሁ የውሃድያ ለመጠየቅ የሚችል ሰው ካለ መጠየቅ ይችላል። ፕሮቴስታንት ሆኖ አይ እኔ በዚህ ጉዳይ ላይ ኦርቶዶክስን በቅዱሳን መላእክት ምልጃ ጉዳዩ የተመለከተ በድንግል ማርያም ምልጃ ተመለከተ እኔ ማነሳው ነገር አለ የሚል ሰው ካለ የሚል ካለ ለኳል እሺ انا تيك توك مش كفاتكم تريني حديث እሺ የውሃድዬ ቀጥልሽ። ኦኬ እሺ ላዮን ቲክቶክ እንኳን ከፍተህ ገብታል። ምናልባት ቲክቶክ ከከፈትኩኝ እያለ ነው። አይ እሺ ላዮን ይሰማል። ሚዩት ነው ማይክን ክፈተውና የሚመች ቦታ ቆም። ኦርቶዶክስ በአካል ከዚህ ሰላም ሰላም ወንድሞቼ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ትንሽ ጫጫታ ነው ያለህበት ቦታ ወጣ ማለት ይችላል። የሚረብሽ ድምጽ አለ። እሺ 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 ኦኬ። አይ አጠገቤ የሆነ ፕሮቴስታንት አለና ላስገባው ፈልጌ ነው በዚህ። ኦኬ አንተ ክርስቲያን ነህ? አንተ ክርስቲያን ነህ? ኦርቶዶክስ ማለት ኦኬ። ፕሮቴስታንት ጓደኛ አለህ ነው? አዎ አብረን እንሰራ ምናምን። ኦኬ ኦኬ። እስቲ እሺ ምን ጥያቄ መቀበል ይችላል? አሁን ስናነሳ የነበረው ሀሳብ ምናልባት ከሰማ ምንድነው? እኔ ልጠይቀው። ሰላም ነህ? እግዚአብሔር ይመስገን። አሁን ስናነሳ የነበረውን ሀሳብ ሰምተሃል ወንድማችን? ከየት ቤተ እምነት ነህ? ኧረ እኔ ፕሮቴስታንት ነኝ። ፕሮቴስታንት ከየትኛው ህብረት የምታደርገው የት ነው? እኔ ህብረት የማድርግበት እኔ የክርስቶስ መንግስት ለመስፋት ነው የምሰራው እንጂ በአንድች በትንሽ የቤተክርስቲያን እኔ ተገድቤ የምኖረው አይደለም። እኔ ሁለገብ ነህ? ሁሉም ጋር ነው የምትሄደው? እኔ ክርስቶስ አማኝ የሆነ እኔ ሁሉም እቀበላለሁ። አይሁዳዊ፣ ግሪካዊ፣ ጸራዊ አይልም ይላል መጽሐፍ ቅዱስ እና ሁሉም የክርስቶስ የሆነ እኔ እቀበለዋለሁ። ስለዚህ ሁሉም ክርስቶስን ይቀበላሉ ብለህ ታምናለህ? ሁሉም ፕሮቴስታንቶች? አዎ ሁሉም አማኞች ናቸው። ኦርቶዶክስ ነው ያልተቀበለችው። እንደ ለኢየሱስ ክርስቶስ እንደ ግል አዳኝ አድርጋ ያልተቀበለች ኦርቶዶክስ ናት። በጣም ጥሩ በጣም ጥሩ። በደንብ ስሙ እንጂ ፕሮቴስታንቶች ሁሉም ተቀብለዋል ብለህ ታምናለህ? እርግጠኝነት መጽሐፍ ቅዱስ በደንብ እሺ አንድ ጥያቄ ልጠይቅህ። ክርስቶስ ለዓለም አልሞተም ቢል አንድ ሰው መጀመሪያ ክርስቶስ ለዓለም ሞቷል ብለህ ታምናለህ አንተ? ለዓለም ሁሉ ለዓለም ሁሉ ነው የሞተው ክርስቶስ? እሺ አንድ ሰው ተነስቶ አይ ለዓለም ሁሉ አልሞተም ለተመረጡ ሰዎች ብቻ ነው የሞተው ቢል ትክክለኛ ወንጌል ከመጽሐፍ ቅዱስ የሆነ ትምህርት ነው እያስተማረ ያለው ወይስ ከመጽሐፍ ቅዱስ ያልሆነ ትምህርት? ማለት ሰው ሁሉም አማኝ አንዱ ለምሳሌ አንድ ኦርቶዶክስ ስላጠፋ ወይም ስለተሳሳተ ሁሉም ኦርቶዶክስ ተሳስተዋል ማለት አይችልም። ስለ ኦርቶዶክስ አይደለም የጠየቁ እየሰማኸኝ የፈለኩት እኮ አልገባህም ወንድሜ። አይደለም የጠየቁን ቆይ አንዴ ስማ። ስለ ኦርቶዶክስ አሁን ስለ ቤተ እምነት አልጠየቁም። እኔ ያልኩ ለዓለም ሁሉ ሞቷል ብዬ ነው ማምነው። መጽሐፍ ቅዱስም ይሄን ያስተምራል ብለኸኛል አይደል? ይሄ መጽሐፍ ቅዱስ ትምህርት ነው ክርስቶስ ለዓለም ሞቷል የሚለው። በጣም አሪፍ። ይህንን የሚቃረን አንድ ሰው መጣና ክርስቶስ አይ ለዓለም አልሞተም ቢል ወንጌሉ ነው ለዓለም ሞቷል የሚለውን ወንጌል ክዶታል ወይስ አልካደም ነው ጥያቄ? ክዶታል እንጂ ክዶታል። በጣም አሪፍ፣ በጣም ጎበዝ። ቃለ ሕይወት ቤተክርስቲያን ወይም ደግሞ ቃለ ሕይወት ቸርች ታውቃታለህ? አውቀዋለሁ።
እነሱ ለተወሰኑ ሰዎች ብቻ ነው የሞተው የሚል ትምህርት አላቸው። ስለዚህ ቃለ ሕይወት ቤተክርስቲያን ክርስቶስን ክዳለች ማለት ነው አይደል? በአንተ አሁን ባልከኝ ሐሳብ እንደዛ የሚያስተምር ከሆኑ እንደ ሰው ተሳስተዋል። ግን እኔ የምለው ተሳስተዋል። አድምጠኝ። የሰው አመለካከት ወይ አልገባህም? የሰው ስህተት አንድ ሰው ወይም የተወሰኑ ሰው ስለተሳሳቱ ተሳስተዋል ሁሉ ማለት ነው እያወራሁት ስለ ቸርች ነው እያወራሁ ያለሁት ወንድሜ። ቅድም ምን ብለህ አሁን ለቃልህ የምርም ለመጽሐፍ ቅዱስና ለቃልህ ትታመናለህ ወይስ ደግሞ ሰውን ነው የምታመልከው የሚለው? ቆይ አንዴ ተረጋግተህ አሁን ወደ ቃለ ሕይወት ቸርች ስመጣለህ ፓኒክ ሳትሆን ተረጋግተህ ቅድም ስታወራ እንደነበረው እየተሰማማን እንቀጥል። ቅድም ለቃልህ እና ለእግዚአብሔር ቃል ትታመናለህ ወይስ ደግሞ ሰውን ነው የምትከተለው የሚለው አሁን ነው የሚለየው። ባይዘው ቅድም ምን ብለኸኛል? ቆይ አንዴ ስማኝ ልጨርስ አንዴ ልጨርስ ታወራለህ። ቅድም ምን ብለኸኛል? ኦኬ ላስታውስህ። አንድ ሰው ክርስቶስ ለዓለም ነው የሞተው ብሎ ወንጌል እየተናገረ ወይም ደግሞ መጽሐፍ ቅዱስ እያስተማረ ይህንን ወንጌል ተቃርኖ የሆነ ሰው አይ ክርስቶስማ ለዓለም አልሞተም ቢል ይህንን ወንጌል እየተቃወመ ነው ወይስ አይደለም ብዬ ስጠይቅ አረ እየተቃወመ ነው እንጂ። ስለዚህ ወንጌሉን ክዷል ወይስ አልካደም ስል ክዷል አልከኝ። በጣም ጥሩ። ስለዚህ በዚህ ሲሎጂዝም ወይም ደግሞ በዚህ ፕሬሚስስ መሰረት ኮንክሉዥናችን ምን አደረግን? ማንኛውም ሰው ክርስቶስ ለዓለም አልሞተም ቢል ክርስቶስ ለዓለም ሞቷል የሚለውን የወንጌልን ክፍል እየተቃረነ ነውና ክዷል ብለን ተስማማን። ዘንድ ይሄንን ትምህርት የምታስተምረው በቸርች ደረጃ ማነች አልኩ? ቃለ ሕይወት የምትባል ቸርች አለች ከፕሮቴስታንቶች ማለት። ስለዚህ በዚህ በአንተ አርጊመንት በአንተ ሀሳብ መሰረት ቃለ ሕይወት የክርስቶስን ወንጌል ክዳለች ወይስ አልካደችም? ይሄ ነው ጥያቄ። ክዳለች። እንደዚህም ታስተምር ከሆነ ተባረክ። ጴንጤ ሁሉ ወንጌል ይቀበላል ብሎ ነበር የጀመረው። ቃለ ሕይወት ፈረሰ። ቃለ ሕይወትን አፈረሰ። አንድ ቸርች አንድ ሙሉ ቸርች ክርስቶስን የምትቃወም አንድ ሙሉ ቸርች አለ። ሁለተኛ መካነ ኢየሱስ ልምጣ። ማስረጃ ላሳይ። ማስረጃ በጣም ደስ ይላል። ባይዘው ማስረጃ የሚጠይቅ ሰው በዘመናችን ፕሮቴስታንት ሆኖ ማስረጃ የሚል በጣም ደስ ይላል። ማስረጃ እንደ ጦር የሚፈሩ እየሆኑ ስላስቸገሩ ማለት ነው። እሺ ሄር ዊ ጎ። ማስረጃውን አንዴ እንክፈት። ፓስተር ስሜነህ ቃለ ሕይወት ቤተ ክርስቲያን ፓስተር የተከዳ እውነት የሚል መጽሐፍ አላቸው። እሱን አንዴ ልክፈት። ምናልባት መኩ ቤት ከሆንክ መጽሐፉን መክፈት ትችላለህ። ቤት ከሆንክ ያደ ቤት አይደለም። ሶሪ ወይ ለኔላ መጽሐፉን አትመልስም ሰውዬ። መጽሐፍ አለ አለቃ አዮባ። ኦኬ ክፈተው። እኔ በፎቶ እንትን ከምል በፎቶ አለኝ ግን በፎቶ ከሚሆን በመጽሐፍ ቢሆን ጥሩ። እሺ አንዴ ገጽ ስንት ይዋዴ? ገጽ 90 ላይ ነው። ገጽ 90 ወደ 53 ከሁለት አንዱ ነው መሰለኝ። የዘጠናው ኦኬ የ53ቱ መጀመሪያ 53 ምናምን አካባቢ የ53 እሺ ይታያል። የተከታዩ ላይሆን ይታያል መጽሐፉ ይታይ። ማን ነው ጻፊው? ያው በትልቁ ስሙ ነው የሚታይ ከሆነ ያው ስሙ አለ። ፓስተር የሚል ነው። ማሳየን ፓስተር መሆኑን አሳየን። ይኸው ፓስተር መሆኑን ላላ ፓስተር የሚል አምጣልኝ። እሺ በውስጥ አንብብልኝ። እሺ መግቢያ አካባቢ ወይ አካል አሳየን ብያለሁ። ይኸው ፓስተር ስሜ ታደሰ ይባላል። ስሜ ታደሰ ማለት ፓስተር ነው። ያየሁት አይደለም። ያየሁት አይደለም። ፓስተር የሚል አምጣልኝ። ታደሰ ስሜ ታደሰን ታውቀዋለህ? ወደዚህ ታደሰ ፓስተር የት አለ? ፓስተር መሆኑ የየትኛው ስም ብዙ ነው ያለው ስም የሚልስ አገልጋይ መሆኑን ፈልገህ ነው ወንድሜ?
እንትን አይ ቲንክ መግቢያው አካባቢ አለ መሰለኝ። ቆይ ስሙ ፓስተር የሚል እየፈለገ ነው። ስሜ ታደሰ ፓስተር ነው፣ የቃለ ሕይወት ፓስተር። ግዴታ ፓስተር ብሎ መጻፍ አይጠበቅበትም። እሺ አይ ቲንክ መግቢያው አካባቢ ኦር መጨረሻው አካባቢ እስቲ ያለ ይመስለኛል ካልተሳሳትኩ። ምናልባት እዚህ ላይ ያለ አይመስለኝም። ማለት እንትኑን ማሳየት እንችላለን፣ እነማን አስተያየት እንደሰጡት ምን አይነት ቦታ እንዳለው። መጨረሻ ላይ ይሄ ባክ ከጀርባ ያለው እንትኑ ላይ ምን ነበረ የሚለው? እቺ እንትና የጻፈችው የባፕቲስታ። እሺ ይድረስ በክርስቶስ አምናችሁ ለዳናችሁ ሁሉ ሕፃን ሁሉ እናቱ ላይ ያለ ምንም መጠራጠርና መሳቀቅ በእርሷ ላይ ተደግፎ ይኖራል። ልክ እንዲሁ እናንተም በእግዚአብሔር ላይ በመደገፍ ዘመናችሁን ለራሳችሁና ለሰዎች እረፍት የሚሰጥ ሆኖ እንዲገኝ ካላማችሁ ይህን መጽሐፍ እስከ ዳር ድረስ አንብቡት። በእርግጠኝነት ስትጨርሱት ከተከዳው እውነት በኩል ከከዱት ጋር አትቆሙም፣ ይልቅስ ከእውነት ጋር ትቆማላችሁ ይላል። እንትን ላይ ማሳየት እችላለሁ፣ ህንጻት ላይ ማሳየት እችላለሁ፣ ችግር የለም። እንትን የሚል ከሆነ ሪፍሌክሽን የተሰጠው ቪዲዮ ላይ የእንትና ህንጻት ላይ ቪዲዮ ላይ ማሰማት ይቻላል። መጽሐፉ ሪፍሌክሽን የሰጠው አመጣልሃለሁ፣ ምንም ችግር የለም። እሺ እስከዛ መጽሐፉ ቪዲዮውን ያመጣልሃል። መጀመሪያ ቆይ ኖርማሊ ዩቲዩብ ላይም አለ። ፓስተር ስሜ ታደሰ ማንም ቢል ከፎቶ ጋር የሚያመጣለት ነው፣ ምንም ችግር የለው። እዚህ ላይም ከፍ ያርጉኝና ማሳየት እችላለሁ። ይቅርታ እንጂ ፓስተር ስሜ የሚለው እያሳዩ ነው። ያው መኩ ከፈተልህ እኮ ስሜ ስላለ እንዴት እቀበላለሁ? መጋቢ ስሜ ታደሰ ያው እዛ ጋር አታድርቀን በእናትህ። አቤት አቤት። እሺ ይታይሃል፣ እዚህ ጋር ይታይሃል። ላይሆን ግብረ ሰዶማዊነትን ባይዘው በጣም ብዙ መጽሐፍ ነው የጻፈው ፓስተር ስሜ ታደሰ ማለት መጋቢ ስሜ ታደሰ። ይኸው ፎቶ ኢዮባም ከጀርባ ያለውን ፎቶ አሳየው። ምናልባት መልኩ ደግሞ ፎቶ ተመሳሳይ ከመጽሐፉ ጀርባ ያለው ይኸው። ሁለቱም አንድ አይነት ናቸው ወይስ የተለያዩ? ላይሆን እሺ፣ ችግር የለም ችግር የለም። ጎበዝ ጎበዝ ጎበዝ። እሺ አሁን ወደ መጽሐፉ እንግባ። ጥሩ ባይዘው በቪዲዮም በኋላ ያሳይሃል። ኢዮባ ስለሱ መጽሐፍ የተሰጠ ምስክርነት አለ፣ ሪፍሌክሽን አለ፣ እሱም ታያለ። እሺ አሁን ወደ መጽሐፉ ይታያል። ያዴ ይታያል ብቻ እያነበብክ ላዩን በደንብ አዳምጥና እያነበብክልን ነይባ። እሺ ላንብብልህ ወዳጄ፣ ትሰማለህ? ምን አልከኝ? ይረብሽ ድምጽ አለ እሱ ጋር መስማት። ቆይ ስምህ ግን ማን ነው? እንትን ላዩን እያልን ከምንጠራው ስምህ ማን ነው? ቆይ ዳዊት እባላለሁ ወንድሜ። ዳዊት። እሺ መልካም። ድምጽ እየታፈነ ነው፣ ጫጫታ ምናምን ካለ ትንሽ ራቅ ብትል ጥሩ ነው። ትንሽ ድምጽ እየራቀ ስለሆነ። እሺ ዳዊት ይሰማሃል አይደለ? ኢዮባ በጣም መልካም። እሺ እያየው ነው፣ እያነበበ ነው፣ ያነብልናል። እያየ ተከታተለ። ስማ ቀጥል ኢዮባ። ያው በደንብ አድርገህ ተመልከት። መጽሐፉ ራሱ ነው የተከዳ እውነት ገጽ 53 ላይ ነው ማነብልህ። አጠራ አድርጌ እንደዚህ ይላል። ከዚህ ጋር ልጀምርና ታዲያ ለመረጣቸው ለእነርሱ ኢየሱስ ክርስቶስ ራሱ የእነርሱ መተላለፍ በሞቱ ሊያነሳ ይሰቀላል ይሞታልም። ይህን ስናስብ
ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል፣ በደንብ አድርገህ ስማ። ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል፣ ሀ ለክርስቶስ የሞተው ለእገሌና ለእከሊት ነው ሳንል፣ ወይም አመርሃ ለመዳን የሚያስችል አቅምን በሰው አኑሯል ሳንል፣ መ ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። ሰምተሃል? እሺ ሰማ ምን እንዳለ ሰምተዋል? ዳዊት ምን እንዳለ? አዎ ምንድነው ያለው? ክርስቶስ የሞተው ለማን ነው ይላል? እሺ ማጠቃለያ ወደ ታች ውረድ። ያው ያብራራቸዋል። ለምንድነው ክርስቶስ የሞተው ያለ ልዩነት ሰውን ሁሉ አላዳንም? ለምንድነው የምንለው? ክርስቶስ የሞተው ለእከሌና ለእከሊት አይባልም ለምን እንዳለ ምናምን የሚያብራራበት ነው። የቃለ ሕይወት ትክክለኛ እምነቷ ግን መላይ ያለው ነው። ምንድነው የሚለው? ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። ያው የመጀመሪያው የሚለው ታችኛው ወርደ ምንድነው የሚለው? ታችኛው እሷን ብቻ ይዘህ ነው የደረበኝ። ሀ አይሆንም ነው የሚለው። ሀ አይሆንም ምክንያቱም ይላል። ምን አይሆንም ይላል? ቀጥል። ምን ይላል? ቆይ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ወይስ አይደለም? ዳዊት እሱ ብለው አይደለም። ከዛ መደምደሚያ እኮ አስቀመጠልህ። የመጀመሪያው ይላል። ቀጥል። አይሆንም። መደምደሚያውማ ቆይ አንዴ፣ መደምደሚያው ሰውን ሁሉ ሳይሆን የተወሰኑ ሰዎችን ነው ማለት ለተወሰኑ ሰዎች ነው የሞተው ብለን ነው የምናምነው ነው የሚለው መጨረሻ። መጀመሪያ ግን ምንድነው የሚለው? ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው አንልም ይላል። እሺ ይሄ ተቀበለዋል? እሺ መጀመሪያው አንብብልኝ። መጀመሪያው አይሆንም ምክንያቱም ክርስቶስ ለሰው ሁሉ ከሞተ ይላል። አንብበው። እሺ የሚጠፋ የለም ማለት ነው ይላል። እሺ ትክክል ነው። ደጋበት እኮ አይሆንም ምክንያቱም ክርስቶስ ቆይ ክርስቶስ ለሰው ሁሉ ሞቷል ካልን ሰው ሁሉ አይጠፋም እያልን ስለሆነ ለሰው ሁሉ ሞቷል አይባልም እያለ ነው። ትቀበለዋለህ ዳዊት? አይሆንም የሚለው አይሆንም አይልም እንዴ? መጀመሪያ ላይ እስኪ ያሳየው በደንብ ዮባ። ትንሽ አይሆንም የሚለው ይታያል መጀመሪያ ላይ። አይሆንም ማለት አይደለም፣ እንደዛ አይሆንም አይባልም እንደማለት ነው። ትክክል ነው። አይሆንም ምክንያቱም ይላል ክርስቶስ ሁሉ ለሰው ሁሉ ይላል። ለሰው ሁሉ ከሞተ ድምጽ ባይዞ በጣም ነው እንትን እያለ ያለው እየታፈነ ያለውና ክርስቶስ ለሰው ሁሉ ሞቷል የማይባልበት ምክንያት እየተናገረ ነው። ክርስቶስ ለሰው ሁሉ ሞቷል አይባልም በአንተ አስተምር። ለሰው ሁሉ ከሞተ የሚጠፋ የለም ማለት ነው እና ትክክል ማለት ስለዚህ ለሰው ሁሉ አልሞተም ነው ያንተ ሐሳብ? ሞተዋል። ስለዚህ እሱን ካመነ አይጠፋም ለማለት ፈልገው እኮ ነው። ለሰው ሁሉ አልሞተም፣ ለሰው ሁሉ ሞቷል ካልን ሰው ሁሉ አይጠፋም እያልን ስለሆነ ለሰው ሁሉ ሞቷል አይባልም እያለ እኮ ነው። እንጨርሰው። ቆይ ትቀበለዋለህ? የመጀመሪያው ሐሳብ ትቀበለዋለህ? ተቀበላለሁ። አውዱ በደንብ አድርገን ማንበብ ካለብን አርስቱን ይዘን ምን ክርስቶስ ለሰው ሁሉ አልሞተም ብለህ ትቀበላለህ ወይ? ዳዊት አታድርቀን። ሁሉ ሞተዋል ወንድም። ይሄ 4 ነጥብ ነው። አልታረከርም በዚህ ሀ ላይ ግን ለሰው ሁሉ ሞቷል አይባልም እያለ ነው። ትቀበለዋለህ? እሱ ለማለት የፈለገው መጀመሪያ እንደዚህ ለማለት የፈለገው አስቀምጧል። ለሰው ሁሉ ሞቷል አይባልም ብሎ ለማለት የፈለገው አስቀምጦታል። አንተ ለሰው ሁሉ አልሞተም ብለህ ታምናለህ ወይስ አታምንም? ማጠቃለያ እኮ ዘግቶታል እሱ። ሁሉም እንደዚህ ካለ በኋላ ማጠቃለያው ነው። ደግሞ እናሳያለን። ማጠቃለያው ክርስቶስ የሞተው ለተወሰኑ ሰዎች ብቻ ነው ይላል። ማጠቃለያው ይሄ ነው። እሺ ሁለተኛው እስኪ አንብብልኝ። ነው ማጠቃለያው። እባክህ ማጠቃለያውን አንብበው። አርስቱ መጽሐፍ አርስቱ ይዘህ እኮ መከራከራት እሺ ቆይ የካልቪን 5ቱ ቱሊፖችን ታውቃቸዋለህ?
አላቃቸውም። እስኪ ንገረኝ ምንድን ናቸው? ቱሊፕ የሚለው ትምህርት አታውቀውም? ውሸት ለማወራ ነው። እሺ ግን ይህን ትምህርት ሳታቅ ሁሉም ፕሮቴስታንት ድነዋል የክርስቶስም ትምህርት ይቀበላሉ እያልክ ነበር። ቱሊፕ ማለት ሊሚትድ አቶንመንት የሚል ትምህርት አለው። ሊሚትድ አቶንመንት ምን ማለት ነው? መልስልኝ አንተ ጨርሰህ። ውሱን ቤዛዎት ማለት ነው። ክርስቶስ ቤዛ የሆነው ለተወሰኑት ብቻ ማለት ነው። ይሄ ትክክለኛ መጽሐፍ ቅዱሳዊ ሐሳብ ነው። ክርስቶስ ቤዛ የሆነው ለተወሰኑ ሰዎች ብቻ ነው የሚል ትምህርት ነው። ይሄ መጽሐፍ ቅዱሳዊ ሐሳብ ነው ወይስ አይደለም? ስለዚህ ለተወሰኑ ሰዎች ነው ቤዛ የሆነው የሚለው ትምህርት ከመጽሐፍ ቅዱስ ጋር ይቃረናል ወይስ አይቃረንም? አሁን ያልገባህ ነገር አለ። እኔ ምን ያህል ይቃረናል ወይስ አይቃረንም? ዮሐድዬ አይ ቲንክ አማርኛ የሚያስቸግር ዴቭ ትግርኛ ነው የምትሰማው አይደለ? በቃ በትግርኛ ተናገር፣ ይረዳሃል። ችግር በትግርኛ ተናገር። የሚናገረው የገባው አይመስለኝም። አንደኛው ላይ ተናገረው የገባው አልመሰለው። እሺ አነ ዝብሎ ዘለኹ ተረዲካዲ መጽሐፍስ አርእሱ ጥራሕ አይኮንካን ትፈልጦ ውሽጢ ዲክላኣቲኻ ኣንቢብካ ዓውዱ ርኢኻ ኢኻ ትፈልጦ ረርእስቲ ንስኻ ስለ ዘምፅሓለይ ኣነ ነዚ ሰብ እዚ ኣብ ልዕሊ ከምዚ እዩ ኢለ ክውስን ዝኽእል ሰብ ኣይኮንኩን። ምክንያቱ ንፍርደሽ ይኩን ይልኣለ ኣነ መፅሓፉስ ብምሉእ ኣንቢበ ካብ መጨመርያ ክሳዕ መወዳእታ ተረዲአ ተዓውዲ እየ ክዛረብ ዝኽእል። ንስኻ ግን ተምፀለይ ዘለኻ ማእኸል ኢኻ እሺ ዳዊት አሁን አንተ የተናገርከው አማርኛ በደንብ ስለምሰማ እኔ በአማርኛ ላውራና አሁን አንተ ያልከው መጽሐፉን በሙሉ ላንብበው እና ልረዳው የሰውየው ሐሳብ እንደዛ ሲሆን ነው መረዳት የምችለው እያልክ ነው አይደለ? በጣም ጥሩ። ራሱ አሁን አንተ ያመንከውን እምነት እሱ ከሚያምነው እምነት የተለየ ከመሆኑ የተነሳ እኔ የማመልከው ኢየሱስና አንተ የምታመልከው ኢየሱስ የተለያየ ነው ብሎ ራሱ በግልጽ ስለሚናገር ቁጥር 9 አንብብልን። አሁን ኢዮባ የሱ ራሱ አንተ ለሁሉም ነው ቤዛ የሆነው ለዓለም ነው የሞተው የሚለው ትምህርትና እርሱ ደግሞ ለተወሰኑ ሰዎች ብቻ ነው የሞተው በሚለው ትምህርት ስለምንለያይ አንተ የምታመልከው ኢየሱስና እኔ የማመልከው ኢየሱስ የተለያዩ ናቸው ብሎ በግልጽ ይናገራል ራሱ። እሺ ቁጥር 9 አንብብልን። ገጽ 9 ማለት አፋና ውርጃ ነባታለህ። እሺ ፒዲኤፍ ሳይሆን ገጽ አጋጣሚ አርሜኒያውያን የሚባሉት ኔትወርክ ነው አይደለም። ቀጥል፣ እሱ ነው። ኦኬ እሺ መጽሐፉን ስታነብ ይሄኛውንም እንድትረዳው ክርክሩ ምንድነው? አርሜኒያውያን የኢየሱስ ሞት ላይ ከካልቪኒስቶች የተለየ ትምህርት ነው ያላቸው። ስለዚህ ምላሽ እየሰጠ ያለው ለአርሜኒያውያን ነውና እነሱ ለዓለም ሞቷል እናንተ ስህተት ነው ይሏቸዋል፣ መጽሐፉ እንደሚለው ማለት ነው። ስለዚህ እሱን እየተቃወመ ነው። እንደዚህ ይላል እዚህ ጋር ተመልከት። ይህም ቢሆን ግን ጸጋን መተንተን እንዲሁም የካልቪኒዝምን የጸጋ ትምህርት መግለጥ ተፈላጊ ስለሆነ እርሱን እያጤንን ነው። እንደ እውነቱ ከሆነ የአርሜናውያን ኢየሱስና የካልቪኒስቶቹ ኢየሱስ ከወዲሁ የተለያዩ መሆናቸውን ላርዳችሁ ወይም ላብስራችሁ ይላል። የማንና የማን ኢየሱስ ለዓለም ሞቷል የሚለውና ኢየሱስ ለዓለም አልሞተም የሚለው የተለያየ ኢየሱስ እንደሆነ ላርዳችሁ ወይም ላብስራችሁ ይላል። ይሄው ወዳጄ። ኦኬ እሺ፣ ቴንክ ዩ ዮባ። ሰምተዋል ዳዊት? ሚዩቱን አንሳው። እያዳመጥከኝ ነው? አዎ እየሰማን ነው። ሰምተዋል አሁን የተነበበውን? አዎ ሰምቼዋለሁ። መጀመሪያ እኔ ሁሉንም ማንበብ አለብኝ። ውስጡን ሳላቅ ላይ አይቼ የምፈርድበት ነገር የለም። አሁን አንብበና እሺ፣ አልቀበለውም ብለሃል። ጥያቄ ልጠይቅህ ለአንተ አንዴ ትጠይቃለህ። ቆይ አንዴ። ምክንያቱም እንዴት መሰለ ዴቫ፣ አሁን በጣም
ሃስት ጀነራላይዜሽን የሆነ ኦርቶዶክስ ክርስቶስ አታውቅም ብለህ ስለተናገር ክርስቶስ ለማታውቁ ጥያቄ መጠየቅ ሳይሆን አንተ አውቃለሁ ብለህ ሶ ኮልድ ስለምታስብ ጥያቄ መቀበል ያለብህ አንተ ነህ። ስለዚህ የመጀመሪያው የቃለ ሕይወት ትምህርት አልቀበለውም ብለሃል። ከወንጌል የሚቃረን ነው። በጣም አሪፍ። ጥምቀት ለድህነት ነው ብለህ ታምናለህ? ዳዊት ሚዩት አድርገው ወዳጅ። ቆይ አንተ ጥምቀት ለድህነት ነው ብለህ ታምናለህ? ላዮን ዴቫ አይ ቲንክ ቆይ በቃ አይ ቲንክ ከዴቭ ጋር ወይ ሌላ ጊዜ አመቻችቶ ምናምን ቢመጣ አሪፍ ነው። በደንብ ብንፈልግ እኮ ነው ወንድሜ። ምንድነው የምትቸኩለው? ልትመልስልኝ ልጠይቅህ። ጥያቄ እኮ ነው። ጥያቄ ለምን ትጠላለህ? ጥያቄ ጠልተን አይደለም። ተረጋጋና። ጥሩ እኮ ነው እያወራን የነበረው። እያንዳንዱ ባይዘወይ እያንዳንዱ ፕሮቴስታንት እንዳልዳነ በደንብ ባሳይ በጣም ነው ደስ የሚለኝ። ግን አንተ ያለበት ቦታና የሚለው መጽሐፍ ቅዱስ እስካምጣልኝ እሱን አምጣልኝና ልቀበል። እሺ ይሄንን የሚያምን እስኪ እሱን አምጣልኝና መጽሐፍ ቅዱስ ላይ እሺ ቆይ እሺ ይሄንን የሚያምን ክርስቲያን አይደለም ብለህ ታምናለህ? ማርያም አድርጋለች የሚለው እኔ እኮ የጠየኩህን አልመለስክልኝም። ማርያም ከሞት ተነስታለች ልመልስልህ ነው። ይሄን የሚያምን ሰው አልዳንም ብለህ ነው የምታምነው? ዳዊት ሚዩት አታርገው። ቆይ መልስልኝ። ሚዩት ነህ። ማይክን ክፈተው። ለዚህ ነው ባይዘዌይ ነው ፍሬሽ ስለሆነ ካልተመቸህ ሌላ ጊዜ ከኦርቶዶክስ የወጣበት ያንን ስለሆነ መልስልኝ። ከመጽሐፍ ቅዱስ ውስጥ አምጣልኝ። ማርያም ከሞት ተነስታለች የሚል ከየት ነው ያመጣችሁት? መልስልኝ። እሷን ከመለስክልኝ እኔ አሁን ኦርቶዶክስ ሆነ። እሺ ስለዚህ እንዲህ ብሎ የሚያምን አልኩ። ከኦርቶዶክስ ለመውጣቱ ይሄ ስለሆነ ምክንያት እንዲህ ብሎ የሚያምን ክርስቲያን አይደለም ብለህ ነው ወይ የምታምን? ወንድሜ ሞቶ የተነሳው ኢየሱስ ክርስቶስ ብቻ ነው። እንዴት አድርጋና ሞት የተነሳው? መልስልኝ። ኦኬ ስለዚህ እንዲህ ብሎ የሚያምን ክርስቲያን አይደለም ወይ? ቀጥታ የምጠይቅህን ለምን አትመልስም? ወይኔ በኢየሱስ አንተ ምንድነው ወንድሜ? እሱን አሁን ቅድም ቃለ ሕይወት ቤተክርስቲያን አልነበረ የጣልከው? አሁን ደግሞ መካነ ኢየሱስ እንዴት እንደምጥላት ላሳይ ነው። ባይዘይ መካነ ኢየሱስ ማርያም አድርጋለች ብላ እንደምታምን ታውቃለህ? አንተ ማርያም ከሞት ተነስታለች የሚል አምጣልኝ መጽሐፍ ቅዱስ። ከሞት ተነስታ አድርጋለች ብለው ያምናሉ። መካነ ኢየሱስ ወይም ደግሞ ቆይ ቅድም ፕሮቴስታንቶች ሁሉ ወንጌል አማኞች ናቸው ድነዋል እያልክ ነበረ። መካነ ኢየሱስ ድንግል ማርያም ከሞት ተነስታ አድርጋለች ብለው ያምናሉ። ክደዋል ወይስ አልካዱ? ለመከራከር እኮ አይደለም የመጣ እኔ የምልህን እውነቱን ማርያም ከሞት ተነስታለች። ዳዊት ስማ መጀመሪያ ክደዋል ወይስ አልካዱም ነው ጥያቄ። መጀመሪያ እኮ እኛ ማለት ከቤተ ክርስቲያን የወጣሁበት ዋነኛው ምክንያት ይሄ ነው ስላልክ ምክንያቱ የሄድክበት ቸርች ራሱ ይሄንን የሚቀበሉ ስለሆኑ እንዲህ የሚቀበሉ ከሆኑማ ከነሱም ልትወጣ ያስፈልግሃል ማለት ነው። ምክንያቱም ከኦርቶዶክስ የወጣ አንዴ ረጋ በል ተረድተህ ከሆነ ስለዚህ መካነ ኢየሱስ እንዲህ ብላ በማመኗ ድንግል ማርያም ከሞት ተነስታ አድርጋለች ብላ በማመኗ ክዳለች ወይስ አልከ? ቆይ ለምን እንደምተው ከቤተ ክርስቲያን ለምን እተዋለሁ? ከቤተ ክርስቲያን የወጣሁበት ምክንያት ይሄ ነው ስላል ከመካነ ኢየሱስ እንዲህ በማመን ቆይ ስማ ዳዊት፣ ተደርበህ አታውራ። ቆይ እሺ፣ ተደርበህ አታውራ። ቆይ ተረጋግተህ ስማና፣ ይሄ ትልቅ ነገር ነው የተናገርከው። ከቤተ ክርስቲያን የወጣሁበት ትልቁ ምክንያት ይሄ ነው ብለሃል አይደል? ስለዚህ ከቤተ ክርስቲያን የወጣ ስለ ምልጃ ቆይ አንዴ መጀመሪያ ከርዕስ ወደ ርዕስ አትዝለን። መጀመሪያ ስለ እርገት ነው፣ ስለ መነሳትና ስለ ማድረግ ነው። ስለዚህ ማንም የተነሳ የለም ያረገ የለም በሚለው ትምህርት ከቤተ ክርስቲያን ወጥቻለሁ ብላል። እሺ ያዝኩልህ። መካነ ኢየሱስ እንዲህ ብላ ስለምታምን መካነ ኢየሱስ ቤተ ክርስቲያን ጋር ህብረት አላደርግም፣ ትክክለኛ ቤተ ክርስቲያን አይደለችም ብለህ ታምናለህ ወይስ አታምንም? መልስልኝ። ምን ድገምልኝ ጥያቄው። መካነ ኢየሱስ ማርያም አድርጋለች ብላ ስለምታምን ቤተ ክርስቲያን አይደለችም ብለህ ከእሷ ጋር ህብረት አላደርግም ትላለህ ወይስ አትልም?
አንተ ወንድሜ አሁን የቤተክርስቲያን ስለ ቤተክርስቲያን አይደለም ወንድሜ መልስ አይሆንም። ቀጥታ መልስ መጽሐፍ ቅዱስ ታምናለህ? መልስ አሁን የጠየኩህን ብቻ መልስ። መጽሐፍ ቅዱስ ነው የማምነው። እኔ መጽሐፍ ቅዱስ አምኜ ነው የተከተልኩት። በቃ ክርስቶስ ነው የማምነው። ሃይማኖት አይገድበኝም። እኔ ዳዊት አሁን አዳምጠኛው ምናልባት የምናወራው ነገር ሰው እንዴት ሁሉም እንዴት ይጮሃል? ግን በእናትህ ዳዊት ተረጋጋ። ዳዊት ኧረ መድኃኒዓለም ዳዊት ኧረ እባክህን ስማ። ኧረ በጣም ከባድ ነው ግን ምንፍቅና እናንተ ሰውዬ የሚጠይቀው የውሃድ ግን ገብቶሃል? ግን የሚጠይቀውን ጥያቄ በቀላል መንገድ እኮ ነው እየመለሰልህ ያለው። በማይከብድ መንገድ እኮ ነው። እኔ ከኦርቶዶክስ የወጣሁት አልክ። ዴቭ አማርኛ ትሰማለህ አይደለ? አንተ ትግርኛ ስታወራ እኮ እየሰማንህ ነው። እኔ ከኦርቶዶክስ የመጣሁበት ምክንያት ማርያም አርጋለች፣ ከሞት ተነስታለች የሚል ትምህርት ተቃውሜ ነው። አንተ ይህንን ትምህርት ከኛ ተቃውመን ወጣው ስትል መካነ ኢየሱሶች ድንግል ማርያም ከሙታን ተነስታ አርጋለች ብሎ ያምናሉ። አንተ የገባህበት ቤተክርስቲያን ኦርቶዶክስ ይህንን ስለምታመን ተቃውሟት ወጣ። የገባህበትም ፕሮቴስታንት ወገን አንዱ አንጃ እንዲህ ብሎ ያምናል። ከነዚህ ልትወጣ ነው ወይ? እንዲህ ስላሉ ነው። አሁን በቀላሉ መልስ። አንተ ይሄንን ሚውትን አንሳና ዳዊት አለ በቃ እሱ ተወው። በቃ ሌላ መጽሐፍ ቅዱስን ማርያም ከሞት ተነስታለች የሚል አምጣልኝ። ሰምተሃል? ቆይ አንዴ ሰምተሃል? ዲያቆን ያሉን ወደ ኢየሱስ አጠር ያለ ጥያቄ ነው። ወደ ሰምተሃል ወይ ዳዊት? እሺ አንዴ ሰምተሃል ወይ? ወደ ኦርቶዶክስ እንድመለስ ትፈልጋለህ? ሰምተሃል ወይ ወንድሜ? ወደ ኦርቶዶክስ እንድመለስ ፕሮቴስታንት የሆንከው አይ በቃ ዳዊት መቼ ነው ፕሮቴስታንት የሆንከው? ዳዊት ወንድሜ እኔ እኮ አልገባህም። ለምን ወደ ኋላ ትሸሻለህ? መጽሐፍ ቅዱስን አምጣልኝ። መቼ ነው ፕሮቴስታንት የሆንከው? እኔ ብዙ አድርጌያለሁ። ከ15 ብዙ ከ15 በላይ አድርጌያለሁ። ከ15 ዓመት በላይ 15 ዓመት በላይ ኦርቶዶክስ ኦርቶዶክስን ታውቃት ነበር? ኧረ ባለፈው 10 ብሎ ነበር። የስህተት ትምህርት ነው የምታስተምረው። ማርያም ኦርቶዶክስ እያለ ስለ ኦርቶዶክስ ትምህርት ታውቅ ነበር? ምንድን ነው ትምህርቷ? አንተ ወንድሜ ወደ ትምህርቱን እሱ መልስልኝ። እሱን ወደዛ ልምጣ። አማደ ሚስጥራት ምንድን ናቸው? አንተ መጽሐፍ ቅዱስ ለመሆኑ ታምናለህ? አምጣልኝ። ቁጥርና ምዕራፍ ስጠኝ ልቀበልህ። አይ ዲያቆኒ ጊዜ አንፍሽ። በቃ ዳዊት ቁጭ ብለህ አሁን ድንግል ማርያም አረገች። አሁን ሚዩት አድርገውና ዳዊት ቁጭ በለህ ተማር። ምክንያቱም ምን ኦኬ እንዳትወጣ ባይወጣ አሪፍ ነበር። እዚህ ሆኖ ቁጭ ብሎ ቢሰማ አሪፍ ነበረ። ከቅድም ጀምሮ ለምን መሰላችሁ አሁን በጣም መጮህ የጀመረውና መደንገጥ የጀመረው በዚህ ትምህርት ነው የወጣሁት አለ። ኦኬ ድንግል ማርያም አድርጋለች የሚል ትምህርት ስላለ በዚህ ምክንያት ወጥቻለሁ አለ። አንተ የገባህበት የፕሮቴስታንት ቸርች ግን እንዲህ የሚያምን እንዲሁም የፕሮቴስታንቶች ካውንስል መስራች የሆነችው መካነ ኢየሱስ በዚህ ትምህርት ነው የምታምነው። ዳዊት ቆይ ወንድማችን ዳዊትን እንትን በለውና ይስማ። ቆይ ይስማ ዳዊት ጠጋ ብለህ በደንብ ስማ እሺ። በዚህ ትምህርት ምክንያት ከሆነ የወጣኸው እዛ አሁን ህብረት የምታደርግበት ቤተክርስቲያን መካነ ኢየሱስ ይሄንን ትምህርት ትቀበላለች። ኦኬ ይኸው መስራቻቸው ሉተር ምን ብሎ እንደሚያምን ላሳየ። የ1522 ዓመተ ምህረት ሴርሞኑ ማለት ነው። ሴርሞኑ ሉተር ምን ብሎ ተናግሯል? there can be no doubt that the Virgin Mary is in heaven ይላል። ድንግል ማርያም በመንግስተ ሰማያት እንዳለች ምንም ጥርጥር የለውም ይላል። there is no doubt
ምንም ጥርጥር የለውም የት እንዳሆነች in heaven ማለት ነው። ኦኬ how it happened we don't know እንዴት ነው ያደረገችው የሚለው አናቅም። and since the Holy Spirit has told us nothing about it we can make of in no article of faith እንዲህ ነው ያደረገችው እርገቱ እንዲህ ነው ምናምን ብለን ስለ እርገቱ እንዲህ ብለን መናገር እንኳን ባንችል እርግጠኛ የምንሆነው ነገር ግን ምንድነው አለ በመንግስተ ሰማይ ወይም ደግሞ በሰማያት እንዳለች የታወቀ ነው ማለት ነው። there is no doubt ማለት so assumption of Mary በደንብ ነው የሚያምነው ሉተር ማለት ነው። assumption of Mary ወይም ደግሞ ወደ ክርስቶስ ማድረጓል በደንብ ያምናል። ግን እንዴት ነው አስተራረጉ እርገቱ እንዴት ሆነ እንዴት ተፈጸመ አናቅም ብሎ በግልጽ ይናገራል ሉተር ማለት ነው። ሶ አሁን አንተ ህብረት ብታረግበት ቸርች ላይ ምን ያምናሉ ማለት ነው? assumption of Mary ማለት ኦኬ በ1527 ሴርሞኑን በግልጽ assumption of Mary ብሎ በግልጽ ሉተር ይናገራል። ኦኬ እሱ ድንግል ማለት አሰንድ እንዳደረገች ያምናል። ግን ይሄ ሴሌብሪቲ ምናምን የሚለውን ግን ኦፍ ኮርስ ሴሌብሪቲ አያረጉም። በርግጥ በማክበር ደረጃ ማለት ድንግል ማርያም ማረጓ በሰማያት መሆኗ በሰማይ መሆኗ ማን ያምናል ማለት ነው? ሉትራን ቸርቾች ማለት ነው። ሉትራን ቸርቾች። ስለዚህ በዚህ ምክንያት ከሆነ የወጣው በዚህ ምክንያት ከሆነ ወጥቻለሁ ያልከው ሉትራን ቸርች ወይም ደግሞ መካነ ኢየሱስ ቤተክርስቲያን ደግሞ ይሄንኑ ትምህርት ትቀበላለች ታምናለች ማለት ነው። ከዚህ አንፃር እንድናየው ነው። አይ ቲንክ ዳዊት ቁጭ ብለህ ትንሽ ብትማር ጥሩ ነው። እንደዛ ነው። ፍሬሽ የሆነ ይመስለኛል። አይ ቲንክ የቆየም አይመስለኝ። መኩሽ ይቀጥልሽ። አይ የሆነ አንድ ሀሳብ ለመጨመሪያ አይል ቃልዮት ያሰማልን ይዋዴ ማለት የክርስትና መሰረትን ራሱ ለይቶ ያወቀ አይመስለኝም። ምንድነው ክርስቲያን የሚያደርገው ምንድነው ክርስቲያን የማያደርገው ለማለት ራሱ መሰረታዊ ነገሮችን ያወቀ አይመስለኝም። አሁን ከጴንጤ ጋር በነገራችን ላይ አሁንም በተደጋጋሚ የምንናገረው እኛ ከጴንጤ ጋር መሰረታዊ በሆነ በቅዱሳንና በሌሎች አይደለም ልዩነታችን በክርስቶስ ነው። አሁን ይህንን ሰው አምስቱ አዕማደ ምስጢራተ ቤተ ክርስቲያንን ታውቃለህ ተብሎ ተጠየቀ። መጀመሪያ ምንድነው ከቤተ ክርስቲያን ያስወጣ? እመቤታችን አድርጋለች ወይስ አላረገችም? እሱ አይደለም መሰረታዊ ነገር ወይም ደግሞ ቤዚክ የሚባለው ዶግማ የሚባለው። ክርስቲያን መጀመሪያ ክርስትናነቱን እንዴት ስላሴን ስለ ስጋዌን ስለ ጥምቀትን ስለ ቁርባንን ስለ ትንሣኤ ሙታንን ማወቅ ነበረበት። ግን አያቅም። ይሄንን በቃ መሰረት የሆነ ነገር አያቅም ጭራሹ ማለት ነው። ጥቅስ ይላል ድንግል ማርያም አድርጋለች ጥቅስ። በነገራችን ላይ ጥቅስ የመስጠት እንትን መሰረቱ እሱ አይደለም። ሐዋርያት የት እንደሞቱ ማለት መጨረሻቸው 12ቱ ሐዋርያት ሁሉም የት እዚህ ቦታ ነው ያረፉት እዚህ ቦታ ነው ተብሎ ተጠቅሷል። በጥቅስ ደረጃ ከተጠየቀ የት ነው የገባው ከዛ በኋላ ከሰበኩ በኋላ እንዴት ሆኑ ሐዋርያት አለ በጥቅስ ደረጃ አሁን ማለት እንዲህ ብሎ ኤክስፕሊሲትሊ የተቀመጠ አለ? አብዛኛው የለም። ጴጥሮስ እንዲህ ሆናል ቁልቁለት ተሰቅሏል ተብሎ አልተጻፈም። ቢኮዝ መጀመሪያ ስለ ክርስቶስ ከተጻፈ በኋላ ሐዋርያት እንዴት እንደሆኑ ሐዋርያን አበው ጽፎልናል። ስለ እመቤታችን ቅድስት ድንግል ማርያም ስለ ድንግልናዋ ስለ እርገቷ ሁሉም ነገር ደግሞ ከሐዋርያን አበው በኋላ ያሉት ሁሉ የጠቀሱልን ትልልቅ አባቶችን አለን። ያንን ማሳየት እንችላለን። ቢኮዝ ክርስትና ሲጀመር ታሪካዊ እንደመሆኑ ከዛ አንፃር እንጠቅሳለን ማለት ነው። እግዚአብሔር ይስጥልን። እሱ ጋር እሺ፣ ቃሉ ተሰማልን። መኩ ኦቦሌሳ ቁቤ ነገር ቁቤ እንዴት ነው ጅርቱ? አለን የቅድሙ መጽሐፍ ላይ መልስ ልመልስልህ ብዬ ነው። ቅድም ኢዮብ ያሳየን መጽሐፍ ነው። ፕሮቴስታንት ነኝ። ጥሩ ይቻላል። ቁቤ እሺ፣ መጀመሪያ ኦቦሌሳ አንድ ጥያቄ ልጠይቅህ ቀለል ብሎ እንድንጀምር ያንተን ስታን ብንወቀው ክርስቶስ ለዓለም ሞቷል ብለህ ነው ወይስ ለተመረጡት? አይ ለዓለም ሞቷል። ክርስቶስ ለዓለም ሞቷል። እሺ እንደዚህ ብሎ ቢያምንስ አንድ ሰው ከተመረጠ በኋላ ነው አንድ ሰው አምኖ ራሱ ሚድ ነው ማይንዱ። የተመረጡት ሰዎች ራሱ ማመን የሚችሉት ከተመረጡ በኋላ ነው። እሱ ይመርጣቸዋል መጀመሪያ። እነዛ የተመረጡ ሰዎች ያምናሉ።
ካልተመረጡ ማመን እንኳን አይችሉም። ስለዚህ መጀመሪያ እግዚአብሔር መርጧል። ያን የመረጠው ነው የሚያምነው። ያ ያመነው ነው መንግስት ሰማያት የሚገባው። የቀረው ግን ሲኦል ነው የሚገባው ብሎ ቢያምን ይሄ እምነት ወንጌል ነው? ወንጌል አይደለም። ይሄ ፌክ ነው። ወንጌል አይደለም። 100%። ኢዮብ ቀጥልሽ፣ ክፈትልኝ። አሁን እዚህ ላይ ማለት ጥሩ። እሺ የትኛው መጽሐፉን ክፈትልኝ። የመጽሐፉ ቅድም ያመጣው መጽሐፍ ቅድም ያወጣው። እሺ ይሄው ሊዮን ጋር እያወራችሁ ነበራችሁት። ይሄ መጽሐፉ ምን ይላል? የመጀመሪያው የማን ጻፈው? ስሜ ታደሰ። በቃ ስሜ ታደሰ የጻፈው የኛ እምነት ፕሮቴስታንት በሱ ነው የሚመራው፣ በመጽሐፍ ቅዱስ ነው እንጂ ምን ያገናኘው ከመጽሐፍ ቅዱስ ጋር? የትኛው ዲኖሚኔሽን ላይ እናንተ? ዲኖሚኔሽን ሳይሆን የአንድ ግለሰብ የጻፈው መጽሐፍና መጽሐፍ ቅዱስ አንድ ላይ እንዴት ተገናኘና ጥያቄ ይጠይቃል። በመጽሐፍ ቅዱስ ነው እኛ የምንመራው። አሁን ለምሳሌ እኔ ብርሃነ ክርስቶስ ቸርች ነው እኔ የሚጠቀመው እኔ እምነት እየተደማመጥን አይሻልም? ግባባ ርዕሱ ላይ እሺ። እኛ ስናቀርብ ይኸውልህ መጽሐፍ ቅዱስ ይኸውልህ የማቴዎስ ወንጌል ብለን አላቀረብንም። አንድ የፕሮቴስታንት መምህር መጋቢ ስሜ ታደሰ ብለን ያቀረብነው። ስሜ ታደሰ ደግሞ የያዘው እምነት ከፕሮቴስታንት ሪፎርመሮች ውስጥ አንዱ የካልቪንም የትምህርት ነው። ስሜ ታደሰ የያዘው ማለት ነው። በቃለ ሕይወት የሚገኙ የሚያምኑት ማለት ነው። አንተ ደግሞ አሁን ያንተን ትነግረኝና ያንተ ትምህርት ራሱ ከየት ነው ሰው አልጻፈውም ወይ የሚለውን ደግሞ ማየት እንችላለን። አሁን የት ነህ አንተ? ህብረት ምታረገው አዲስ አበባ ብርሃነ ክርስቶስ ቤተ ቸርች ብርሃነ ክርስቶስ ነው። ብርሃነ ክርስቶስ መቼ ተመሰረተችው? ብርሃነ ክርስቶስ መቼ ተመሰረተችው? ዘመኑን ያላስታውስም እንጂ ሩቅ ነው። እኔ ራሱ ካመንኩ ወደ 18 19 ዓመት ነው። 18 ዓመት ሩቅ። ምናልባት አንተ ከማመን አንተ ከማመን እጥፍ ይሆናል። እሱ ዋጋ የለውም እኮ እሱ እኮ የኛ አርጉሜንታችን እኮ የዚህ መጽሐፍና መጽሐፍ ቅዱስ ነው። ዋጋውን ለኔ ተወው። ቆይ አንዴ ዋጋውን ለኔ ተወውና እጥፍ ይሆናል። ለምሳሌ አንተ ከማመን እጥፍ 18 ዓመት በፊት ይሆን? አይ በግምት አላወራም፣ ግን መጽሐፍ ቅዱስና ይሄኛው እናወራለን እሱ ላይ አታውቅማ። እሺ ቸርቿን እኮ ስለማታውቅ እኮ ነው አሁን እንትን ያለው። እሺ ለማንኛውም ያሞን ይሄ 50 ዓመት አይሞላትም አይደለ? 50 ዓመት ሆነ 150 ይሁን 60 ዓመትም 60 ዓመትም ይሁን ችግር የለውም። እሱ አሁን የአርጉሜንታችን የዚህ መጽሐፍ ምንድነው? ቆይ አንዴ የእምነት መግለጫ አለው ቸርቹ አለው፣ ግን በአንድ ሰው አልተጻፈም። ማን በስንት ሰው ነው አልጠየቅኩም። የእምነት መግለጫ አለው ብለኛል። ያን የእምነት መግለጫ ያረቀቀው ማን ነው? ይሄን እናምናለን ብሎ ያስቀመጠው ማን ነው? ካውንስሉ ነው። ለአንድ ሰው ሳይሆን በካውንስሉ ነው እንጂ በአንድ ሰው አይደለም። የትኛው ካውንስል? ነገር ወዴት ይሄድክ ነው አሁን? ይሄ መጽሐፍና መጽሐፍ ቅዱስ ወንድሜ፣ የትኛው ካውንስል? የኢትዮጵያ እና ቶታሊ ካውንስል አለ አይደል እንዴ? አዎ፣ ደግሞ በጣም የታወቀ ዝነኛ ካውንስል። ቆይ አንዴ ካውንስሉ እሱና ይሄ መጽሐፍ አሁን ይሄ መጽሐፍ የጻፈ ካውንስሉ ነው ወይስ ታደሰ ነው? አይ አይደለም፣ ስሜ ታደሰ ነው። ታደሰ ያባቱ ስም ነው። ቆይ ካውንስሉ ጋር እንደ አንድ ነገር ልበለ። ስሜ ታደሰ የጻፈውና ቆይ የመመሪያውና ካውንስ ወይ ደገይካ ኦቦሌቶ እንደ እየተደማመጥን እንጂ ዝም ብለህ አታውራ። ካውንስሉ አልከኝ። ካውንስሉ እንግዲህ ይቅርታ አድርጉልኝ ጋይስ፣ ከገባን እንገባለን። ከለውጡ በኋላ በመንግስት አመራር የተመሰረተ ስብስብ ነው። ይሄን ካስፈለገ የራስ ቆይ እንዳገባ አዳምጥ ትላለህ። በየመሃሉ እየገባ አዳምጥ። አንዴ ስላነሳው ጎበዝ፣ እግዚአብሔር ያክብርልኝ። ይሄንን የካውንስሉ አሁን ያሉ መሪዎችን ጭምር ዋቢ አድርገን ማሳየት እንችላለን። በቃ ስም አንጠራም። አመራርነት በመንግስት አመራርነት የተሰጠ ስብስብ ነው። ለመሰባሰቢያ ይሁናችሁ ተብሎ በጀት ተደርጎላቸው የተሰባሰቡ ናቸው
ካውንስሉ ማለት ይሄ ነው። ካውንስሉ ደግሞ የተለያዩ ቤተ እምነቶች ስብስብ ነው። ማስረጃ አለን። አዎ ራሱ ካውንስሉ እምነት ይሄ ነው ብሎ ባወጣው መግለጫ መሰረት የተለያዩ እምነት ያላቸው እና የተለያየ እድሜ ያላቸው ቤተ እምነቶች ስብስብ ነኝ ብሎ ራሱ መግለጫ ወጥቷል። እሺ ስለዚህ በመንግስት አካል የተመሰረተ በክርስቶስ ሳይሆን በመንግስት አካል የተመሰረተ ስብስብ ነው ካውንስሉ። ደርቧል። እሺ ቀጥል። እሺ ወንድም ይኸውልህ እኔ የገባሁት ምክንያት አሁን የዚህ ኢየሱስ ክርስቶስ ለዓለም ሞቷል የሚለው ላይ ተንተርሰ ያነሳው የአሁኑ መጽሐፍ እናንተ እንደዚህ ነው የምታምኑት፣ ይሄው ማስረጃ ብለህ ያቀረብከው እኛ መመራችን እኛ ነው የሚመራው እኛ አምነን ቆይ ቦሌሳ ከፕሮቴስታንት ወገን ክርስቶስ የሞተው ለተመረጡት ብቻ ነው ብሎ የሚያምን አለ የለም? በልማ ቢኖር የለም ነው አለ ወይስ የለም? እኔ እስከሚያውቀው ድረስ አላውቅም፣ ካለ ግን አልቀበልም። ፕሮቴስታንት ሆነ አታውቅም እስከዛሬ ክርስቶስ የሞተው ለተመረጡ ናቸው የሚሉ አለ ወይስ የለም? እኔ የኔ ቸርች እኔ ያስተማሩት ፓስተር እኔ ሰምቼ አላውቅም። የለም ስለአንተ ቸርች አልጠየኩም። ፕሮቴስታንት የተባሉ ወገኖች ሆነው እኛ ምናምነው ክርስቶስ ለዓለም ሁሉ አልሞተም፣ ውስን ቤዞት ሊሚትድ አቶንመንት ነው የምንቀበለው ብለው በዓለም ደረጃ ያሉ የታወቁ ክርስቶስ የሞተው ለተመረጡ ብቻ ነው የሚሉ ሪፎርምዶች ወይ ደግሞ እነዚህ ካልቪኒስቶች አሉ ወይስ የሉ? እስካሁን እኔ አላውቅም። ካሉ ግን አልቀበልም። ውሸታው ምን አላውቅም። በቃ መልሱ አላውቅም ከተባል ብኖር ግን ቆይ እንዲህ ብሎ የሚያምን አጋንንታዊ ትምህርት ነው አይደለም? አጋንንታዊ ትምህርት ነው አይደለም? በቃ ስለዚህ ኢዮብ ለምን ይገልጽልሃል ታዲያ? ይሄን ብሎ የሚያስተምሩ አሉ ከስራ ያሉ ፕሮቴስታንቶች። የኔ ጥያቄ አንድ ያዳምጥ። 2 ደቂቃ ብቻ። ቆይ አልጨረስኩም። ጥሩ አንድ አሁን የራሳችን መግለጫ የእናንተ ጥያቄ እሱ አይደለም፣ የኛ ጥያቄ እሱ አይደለም። እኔ ጠየቅኩ ነው። ለምን እኛ ያነሳንበት እኮ የአሁኑ መጽሐፍ ነው። እኛ ያነሳንበት አሁን ያወራንበት ያለ ነው የአሁኑ መጽሐፍ ላይ ነው። እሱ ላይ ብቻ ነው። አንድ የእምነት ተቋም ትክክለኛ የእምነት መግለጫ ነው የሚባለው ማን ሲያወጣው ነው? ስለሱ አይደለም እያልኩ እኮ ነው። ስለሱ አይደለም እያወራን የአሁኑ መጽሐፍ ነው። ከአንድ በላይ የሆነ ስንት ሰው ሲያወጣ ነው ይሄ የኛን አይወክልም ይወክላል የሚባለው? ስንት ሰው ሲሆን ነው? ቤተክርስቲያኑ የራሳችሁ መመር አላችሁ። እሱን አያገባንም። እሱ አይደለም ጥያቄ። ለምሳሌ እናንተ ብርሃነ ኢየሱስ ቸርች የሆነ አቋም መግለጫ ላውጣ ትምህርት ይሄ ነው ብላ ለማለት ስንት ፓስተሮች ስንት የእናንተ አገልጋዮች ሲሰበሰቡ ነው የትክክለኛ የሚሆነው? በፓስተር አይደለም የሚወጣው። ወጥቶ ቁጭ ብሏል። እስከ ኢትዮጵያ አለ በፓስተር ስብስብና ታይወጣም። እሱ ሌላ ነገር ነው። አሁን ስለሱ አይደለም እኛ የምናወራው፣ ስለሱ አይደለም እኛ የምናወራው። አሁን ከዛችን ስለ አሁኑ መጽሐፍ ነው እንጂ ስለ ቤተክርስቲያን መመሪያ አይደለም። እሱ አያገባንም። ስለሱ አይደለም። የአሁኑ መጽሐፍ ግን የግለሰብ መጽሐፍ ስለሆነ የግለሰብ መጽሐፍና መጽሐፍ ቅዱስ አይገናኝም፣ አንቀበልም። እሱ ከገድል ጋር እሱ የገድል ወንድም ነው። እንደውም ይሄኛው መጽሐፍ የግለሰብ መጽሐፍ ቅዱስ ነው፣ የመጽሐፍ ነው፣ መጽሐፍ ቅዱስ አይደለም፣ አንቀበልም። ቤተክርስቲያን በዚህ አትመራም። የገድል ወንድም ነው፣ አለቀ። አንቀበልም። ከዚህ የዚህ መጽሐፍ ጉዳይ ስለዚህ የተወገዘ ነው ሰውየው። የእሱ የሚመራውን ቸርች መወገድ አለበት። ስለጻፈ ከመጽሐፍ ቅዱስ ጋር ስለሚጋጭ ይሄ መጽሐፍ ከመጽሐፍ ቅዱስ ጋር ይጋጫል። በምን ስልጣን? ቆይ አንዴ ስማሽ። እሺ አንዴ ስማኝሽ። ጥሩ ነው። በቃ በነገራችን ላይ ስህተት ትምህርትን እንድታወግዙ ነው የምንፈልገው። የሆነ ጡንቻ መለካከያ ምናምን አይደለም። ስህተት ነው ብለህ እንድትወጣ ነው ፍላጎታችን። ይሄ ነው በነገራችን ላይ እሱ መታወቅ አለበት። ግን አሁን ምን አልክ መሰለ፣ እኛ አንቀበለውም፣ እኛ እንደዚህ
መወገዝ አለበት ብለህ እኛ እያልክ እያወራ ነው። አንተ እኛ የምትለው በምን ስልጣን ነው? ምክንያቱም ይሄ ሰው ራሱ እኛ ብሎ ራሱን ከካልቪኒዝም ወገን አድርጎ የኛና የአርሜኒያውያን ኢየሱስ የተለያየ እንደሆነ ላርዳችሁ ወይም ላብሰራችሁ ይላል። እሱ ራሱ የሚደግፈው አካል አለ እና እሱም እኛ ብሎ ያወራል። አንተም እኛ ብለህ ታወራለህ። በምን ስልጣን ነው እኛ ብለህ ሌላውን ልታወግዝ የተነሳው? አጭር መልስ እሺ ወንድሜ። ኦኬ እኛ ስል አሁን በእኛ ቸርች በብርሃነ ክርስቶስ ቸርች ይሄኛ እንደዚህ አይነት ትምህርት የለንም። መጽሐፍ ቅዱስ ብቻ ነው እኛ ትምህርት እኛ ቸርች የሚመራው፣ በሱ ነው የምንማረው። ይሄ የግለሰብ መጽሐፍ ስለሆነ እነሱ ራሱን መጠየቅ ነበረባችሁ። የሱ የበላይ አካል ይሄኛ መጠየቅ ነበረበት። በአንድ ሰው መጽሐፍ ደግሞ መስረጃ አምጥተህ ይሄ እንደዚህ ትላላችሁ ብለህ መሆን የለብም። በመጽሐፍ ቅዱስ ብታወሩ ነው አሪፍ የሚሆነው። ስለዚህ መጽሐፍ ቅዱስ ነው እኮ እሺ፣ ወይ አንጠቅልለው ነው ይሄኛ የግለሰብነቱን መች ካደንኛ። ግን ፕሮቴስታንቲዝም ራሱ ከግለሰብነት መች ወጣ ነው ሐሳቤ ከገባ። ፕሮቴስታንቲዝም ራሱ ከግለሰብነት የወጣ አይደለም። ቢመሰርት ሉተር፣ ቢመሰርት ካልቪን፣ ቢመሰርት ዙዊንግሊ አይደል እንዴ? የሰዎች መስራች እኮ ነው። ከዛ የሚጠሩትም በሰዎቹ ስም ነው። በሉተር ሉተራዊ እንጂ በክርስቶስ ክርስቶሳዊ አልተባሉም። በካልቪን ካልቪኒዝም ተከታይ ነው የተባሉት። አለቀ። እና እሱን አንድ ቅድም ያወራሁትን እንደው ዝም ብሎ እንዳይመስል ካውንስል ምናምን ብለህ ስለነበረ እሷን አንድ ነገር ላሳይ። የተለያየ እምነት ብቻ አይደለም፣ በነገራችን ላይ የተለያየ እድሜ ጭምር ስብስብ ነው። የተለያየ እድሜ ያላቸው እንደሆኑ ማለት ነው። እሺ ከዛን ምን ይላል? የካውንስሉ አርማን በተመለከተ ሲያብራራ እንደዚህ ይላል። ይኸውላችሁ የካውንስሉ አርማ ገጹን ላሳያችሁና ይሄ አይደለ? ይሄው ይሄ መተዳደሪያ ደንብ ነው የካውንስሉ። ይሄው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል። ይሄው አይታይም? ሚዩት አድርገህ ደግሞ ብትከታተል ቆንጆ ነው። በቃ አዳምጥ። ከዛን ስለ አርማው የተነገረበት ቦታ እንሂድ። አርማውን መጀመሪያ ላሳያችሁ። ይሄው አርማው ይሄ ነው። የተለያየ ከለር እና የተሰነጣጠቀ አይነት መስቀል አለው። ከዛም የመጽሐፍ ቅዱስ ምልክት አለው። ይህንን ሲያብራሩ መጽሐፍ ቅዱስ ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምሮ እንዳለው ለማሳየት ነው ይላል። እሺ ለመስቀል የኢየሱስ ክርስቶስ የመስቀል ስራ የሚያመለክት ነው ይልና ሐመሩሃ መደቡ ላይ ያሉ የተለያዩ ቅርጾች የተለያየ እድሜ ይሄው እና አስተምህሮ ያላቸው አንድ ወጥ ቤተክርስቲያን አይደለም የሚለው ቤተ እምነቶች እና ህብረቶችን የያዘ መሆኑን ተመለከትክ ወንድሜ። የተለያየ እድሜና አስተምሮ፣ አንዳንዱ 20 ዓመት ነው ጎረምሳ ነው፣ አንዳንዱ ደግሞ ጎልመስ ያለ ነው 40 አካባቢ ነው፣ አንዳንዱ 100 ምናምን ነው። የተለያየ እድሜ ያላቸው ማለት ነው። ከዛስ የተለያየ ምን አስተምህሮ። ይሄው ለዓለም ሞተ፣ አይ ለዓለም አልሞተም። ጥምቀት ያድናል፣ አይ አያድንም። ስጋ እውነተኛ ነው፣ አይ አይደለም። ኢየሱስ አንዴ ለፍርድ ይመጣል፣ አረ ይመላለሳል። እንደዚህ አይነት ማለት ነው። እና የተለያየ አስተምሮ ያለው ስብስብ ነው። እና እንደ አንድ ቤተ እምነት ቆጥረ እየኮራ ከሆነ የመዋጮ እምነት መሆኑ እንደው ከይቅርታ ጋር ልንገርህ ብዬ ነው። ሲጋሬው በሌሳ ችግር የለውም። እኔ እኮ በቤተ እምነት አልኮራም፣ በመጽሐፍ ቅዱስ ነው የሚኮራው እንጂ ከመጽሐፍ ቅዱስ የወጣ ነገር ካለ ደግሞ እኔ አልቀበልም። በመጽሐፍ ቅዱስ መሰረት ደግሞ እኮራለሁ። መጽሐፍ ቅዱስ የሚለውን ካለ እቀበላለሁ። ከሱ ውጭ ከሆነ የትኛውም አሁን ለምሳሌ ያዚህ መመሪያ ከየት እንዳመጣ ኢዮብ የሚለው ግን ገብቷል። ኢዮብ የሚያወራው ነገር ገብቷል። ወንድም አለም ምን አለ? አሁን ምንድን ነው ያለው? ኢዮብ ሲደገምልኝ የተለያየ ስብስብ የተለያየ ትምህርት እንዳለ ምናምን አሁን ያነበበው ምናምን ሳይሆን ጽሁፉ ከየት እንዳመጣ በምን አውቃለሁ? መድኃኒዓለም የቤተ እምነቱን ብሎግ እያሳየ የአቋም መግለጫ መተዳደሪያ ደንብ ብሎ እያሳየ ኖ አሁን እኛ ጋር ያለው እንደዚህ አይልም። ከየት እንዳመጣ ማን ኤዲት እንዳደረገ ክፈተው። አንተ ጋር ያለውን ክፈተው። መተዳደሪያ ደንብ ነው። እኔ ስራ ቦታ ነኝ። መተዳደሪያ ደንብ ይዤ አልሄድም እኮ እኔ ስራ ቦታ ካለ ለዝም በላ ታዲያ አይልም አትበላ ታዲያ። ኦቦሌ ሰሞኑን አብረት ነገር ታወራለህ እንዴ?
እንዴ እኛ ጋር እንደዛ አይልም ማለት ነው። ማስረጃ የለም ማስረጃ አላቀርብ ግን አይልም እንዴት ይባላል? ሁለት ነገር አይሆንም። አይልም ይኸውና ማለት አለብህ። እኔ እኮ መተራረም ይዤ ስለቦታ ገድም እኮ በቃ ይዘህ ስትመጣ እናወራለን ነው ፖሊሳ ይዛ እናረጋለን። እሺ አመሰግናችኋለሁ፣ ወዳችኋለሁ። እሺ ለማንኛውም ከረበሽ ነጋቴ ውላሺ ዴቭ አለ ላዮን ዴቭ አለ እንደው አንዳንድ ጊዜ ግን ኧረ ትንሽ ይክበዳችሁ በእውነት ዴቭ ሚዩት አንሳ ላዮን እየሰማን ስለሆነ እስካሁን ድረስ ዴቭ